በርከት ያሉ ጉዳዮችን ይዘን መተናል እንደተለመደው ቀጠናዊ ሀገራዊ ፋኖ ነክ አማራ ነክ ኦህዴድ ነክ በርካታ ጉዳዮች አሉ ከአሜሪካ እስከ ኤርትራ በጣም በርካታ ጉዳዮች ሱዳን ያለበትን ሁኔታ አጠቃላይ ቀጠናዊ ሁኔታዎችን በአጠቃላይ ወደ እናንተ ማድረስ በየሰዓቱ ስለሚገባና ስለሚገባችሁም ጭምር እንደዚህ አይነት ፕሮግራሞችን አዘጋጅተን ወደ እናንተ እንደርሳለን ማለት ነው። ማታ የነበረውን ፕሮግራም በተወሰነ መንገድ ለማስታወስ ያህል ማታ በሰበር ገብቼ በምስራቅ ጋላባት በሱንዳ አልፋሽጋ በተለይ በዚህ ገዳሪፍ ስቴት ተብሎ በሚጠራው በሱዳን አካባቢ ከፍተኛ የሆነ ወታደራዊ ዲፕሎይመንት ወይንም ደግሞ ወታደራዊ ስምሪት እንዳለ በሱዳን ኃይሎች በኩል አንስተንላችሁ ነበር። ከዚህ ጋር ተያይዞ ጀነራል ዩሱፍ መሐመድ አህመድ አቡ ሻርብ የሚባለው ጀነራል የሁለተኛ ኢንፋንትሪ 6ኛ ብርጌድ ባታሊዮንን አግኝቶ እዛ ቦታ ላይ ይሄ ጦርነት the battle of dignity ወይንም ደግሞ የክብር ጦርነት ነው የምናደርገው ሀገራችንን ከጥፋት ለመታደግ ከጎረቤት አገር ባነከሰን እጅ ባጎረሰን እጃችን ተነከሰን የሚል ነገር ተመልክቻለሁ ትላንት በሱዳን ጋዜጦች። በነገራችን ላይ ለኢትዮጵያ ዋልነው ውለታ ያልነበረም ዛሬ ሀገራችን በደማችንና በቆሰለችበት ጊዜ ዛሬ ሀገራችንን ልታፈርስ ተነሳች የሚል በርካታ ጽሁፎችን የሱዳን ፕሮፌሰሮች ዶክተሮች በርካታ ጽሁፎችን ትላንትና ሲያወጡ እንደነበረ አንስተናል። ግን ደግሞ በርካታ ወታደራዊ ስምሪት መኖሩን ማታ ላይ ገብተን ነግረናችኋል። ከዛ ውጪ ድሮንን በተመለከተ በተለይ የድሮን ጥቃት አልፈጸምንም ከባህር ዳር የሚለውንም ነገር በተመለከተ ድሮን ጥቃት መፈጸማቸው ብቻ ሳይሆን ድጋሚ የላኩት አካንቺ ድሮን በአካንቺ ድሮን መመታቱንና መውደቁን ገልጸንላችኋል። ባይካር የተባለ ኤረንጀት ፓወርድ ሎይተሪንግ ሙኒሽን ወይንም ደግሞ ሮኬትሳን በተባለ የቱርክ ድርጅት የተሰራ ኤረን የተሰኘ የጄት ሞተር የሚጠቀም እና የጄት ሞተር ያለው ተወርዋሪ ቦምብ የሚጠቀም ወይንም ቱርቦ ጄት የሚጠቀም የአካንቺ ድሮን ኤአይ ሌዘርድ የሚሉት በቅርብ ጊዜ እንግዲህ ፌብሩዋሪ ላይ ቱርኮች የሞከሩት ያንን ቴክኖሎጂ ሱዳን ላይ ያለው ባይራክታር ድሮኖች ወይ አካንቺ ድሮኖች ማስታጠቃቸውንና በዛም የናብይ አህመድ ድሮን ሱዳን ላይ ተመቶ እንዲወርቅ የተደረገ ይሄ ድሮን በነገራችን ላይ ቱርኮች ለዩናይትድ አረብ ኤምሬት የሸጡት ዩናይትድ አረብ ኤምሬት ደግሞ ድሮኑን ለናብይ አህመድ የሰጠችው መሆኑ የተረጋገጠ መሆኑ ተገልጿል ትላንትና በነበረን ፕሮግራም ማለት ነው። በዚህ ምክንያት እንግዲህ በሱዳንና በኢትዮጵያ አዋሳኝ አካባቢዎች ላይ ከፍተኛ መጠነ ሰፊ ወታደራዊ ዲፕሎይመንት በተለይ በሱዳን በኩል ትናንት መኖሩን ማምሻውን በሰበር ወደ እናንተ ማድረሳችን አይዘነጋም። እሱን አስታውሰን የዛሬውን ፕሮግራም እንጀምራለን ማለት ነው። ዛሬ ምንድነው ያለው በአጠቃላይ የሚለውን ነገር ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬ ያዝንላችሁ ጉዳይ አማራ ነክ እና ፋኖ ነክ ጉዳዮች አሉ። በሶማሊያ ላይ ያሉ ሁኔታዎችን ተመልክተናል። ትግራይ ላይ ያሉ ሁኔታዎችን ተመልክተናል። በሱዳን ያለውን አጠቃላይ ሁኔታ ነው ትላንትና ማታ እንደነገርናችሁ በዚህ ገዳሪፍ በሚባለው የሱዳን ግዛት ብቻ ሳይሆን በከሰላ በሴናር እና ብሉ ናይል ተብለው በሚጠሩ በእነዚህ 4 አካባቢዎችም ጭምር ከደማዚን እስከ እዚህ ከሰላ ድረስ ባሉ ቀጠናዎች 769 ኪሎ ሜትር የሚጠጋውን የሱዳን የኢትዮጵያና የሱዳን አዋሳኝ አካባቢዎችን ሙሉ ለሙሉ ሚሊታራይዝ እያደረገች እንዳለች ሱዳን እየተመለከትን ያለ ነው። ከፍተኛ የሆነ ሚሊታራይዜሽን ብቻ ሳይሆን ኃይላቸው በተጠንቀቅ ትዕዛዝ እንዲጠባበቅ ትዕዛዝ ማስተላለፋቸውንም ጭምር እየሰማን ያለ ነው። በየአካባቢው ያሉ ጀነራሎች ጦራቸውን ሄደው ያበረታቱ ተልኮም እየሰጡ እንዳሉ እየተመለከትን ነው። ሱዳኖች ዲፌንሲቭ ፖስቸር ላይ ሳይሆን ያሉት አሁን ባለው ሁኔታ የምንመለከተው ኦፌንሲቭ ፖስቸር ወይንም ደግሞ የማጥቃት ፍላጎት ላይ መሆናቸውን የሚያሳይ ሁኔታዎችን ተመልክተናል። ይሄ ማለት ግን ጦርነት ይነሳል ማለት አይደለም። የኛ የራሳችንን ግምገማ እናቀርባለን። ግን ሱዳኖች ሙሉ ለሙሉ ለጦርነት ዝግጁ የሚያስችላቸውን አይነት ስምሪት እያደረጉ ነው። በኢትዮጵያና በሱዳን አዋሳኝ አካባቢዎች ላይ የከባድ መሳሪያዎች እንቅስቃሴ እንዳለ ተመልክተናል። ከዛ ውጪ ራዳሮችን በተለይ ደግሞ የአየር መቆጣጠሪያ ጸረ ድሮኖችን እና ሌሎችንም በእነዚህ አካባቢዎች ላይ ዲፕሎይ ማድረግ እንቅስቃሴዎች እንዳሉ ተመልክተናል። ከሱዳን ጋር የተያያዘው ይሄ ነው። በኋላ በስፋት ሄድበታለሁ። ለምን ጦርነት አይነሳም እንዳልኩ ምን አይነት ነገሮች አሉ የሚለው ምክንያቱም አንዱ ኃይል ስለፈለገ ብቻ አይደለም ጦርነት የሚነሳው። በዚህ በኩል ያለው አማራና ኦሮሚያ ላይ ኦሬዲ ኦቨር ስትሬችድ የሆነ የብልጽግና ኃይልስ ምን እየሰራ ነው የሚለው ነገር በጣም ማተር ስለሚያደርግ ነው የሱዳኖች ውሳኔ ብቻ ጦርነት ውስጥ እንደማያስገባ ለመናገር የፈለኩት። ብልጽግና በአንጻሩ ያወጣቸው ነገሮች አሉ። ያወጣቸው ነገሮች የሚያስገርሙም ነገሮች ናቸው።
ከዚህ በፊት ያልጠበቅናቸው ነገሮች ግን አይደሉም። ከነዚህ ውስጥ አንዱ በሱዳንና በኢትዮጵያ አዋሳኝ አካባቢዎች ላይ ሞኒተሪንግ ሜካኒዝም እንዲቋቋም በተለይ ደግሞ በቤኒሻንጉልና ብሉ ናይል በሚባለው ግዛት አካባቢ ላይ የአፍሪካና የኢጋድ ልዩ መልእክተኞች በዛ አካባቢ ላይ እንዲሰማሩ ጠይቃለሁ እያለ ነው ብልጽግና። ምን ማለት ነው ይሄ? በሱዳን በኩል ካለው እስካሌሽን አንፃር ብልጽግና እንደዚህ አይነት ነገሮችን ይዞ መምጣቱ ምን አይነት ፍላጎቶችን ያሳያል የሚለውን እናነሳበታለን በኋላ ላይ ማለት ነው። ሌላው ትራንትና ፕሬዚዳንት አልሲሲ ወደ ግብጽ ወደ ዩናይትድ አረብ ኤምሬት ተጉዘው ነበር። ከዩናይትድ አረብ ኤምሬት ሰምተን የማናውቀው አዲስ መረጃ ወጥቷል። የዩናይትድ አረብ ኤምሬት ጋዜጦች ዛሬ ያስተጋቡት ነገር በዩናይትድ አረብ ኤምሬት ውስጥ የግብጽ ጦር መሰማራቱንና የአየር ኃይል ሬንፎርስመንትን በዩናይትድ አረብ ኤምሬት ሰማይ ላይ ግብጽ ወታደራዊ አውሮፕላኖች መብረር መጀመሪያቸውን በዩናይትድ አረብ ኤምሬት ደህንነት ጉዳይ ላይ ግብጽ ሙሉ ለሙሉ ጥበቃ ልታደርግ ወደ ዩናይትድ አረብ ኤምሬት ጦሯን ማስገባቷን ሰምተናል። ይሄ ምን ማለት ነው? ወዴት ነው ነገሩ እየሄደ ያለው የሚለውን ነገር በደንብ የምናነሳ ነው የሚሆነው ማለት ነው። እነዚህ ጉዳዮች አሉ። ሌላው እንግዲህ ቅድም እንዳልኩት ስገባ ሶማሊያ ላይ ያለው ሁኔታ ነው። ሶማሊያ በጣም ከባድ አጣብቂኝ ያለው እንዳልኳችሁ ኮንስቲቱሽናል ክራይሲስ አጋጥሞታል። ሶማሊያ ውስጥ የሚኖረው በተለይ ደግሞ በዚህ ግንቦት አዋሳኝ ወይንም ደግሞ ከዛሬ ቀጥሎ በሚቀጥሉት 10 15 እና 20 ቀናት የሶማሊያ ሁኔታ እጅግ ወደ ከፋ ሁኔታ እየተባባሰ እየሄደ እንዳለ እየተመለከትን ያለ ነው። ዛሬ በሶማሊያ ሞቃዲሾ የሚገኙ የፕሬዝዳንቱን ጥበቃ ጨምሮ አጠቃላይ በከተማ ውስጥ ያለውን የኃይል ዲፕሎይመንት ሙሉ ለሙሉ መቀየራቸውን የሶማሊያ ጋዜጦች አስነብበዋል። እንግዲህ ምን ማለት እንደሆነ በኋላ ላይ በደንብ የምናነሳው ነው። ሐምዛ አሊ በሬ የሶማሊያ ጠቅላይ ሚኒስትር እንደዚሁ ለተቃዋሚ ኃይሎች ጥሪ አቅርበዋል። እንነጋገር የሚል ጥሪ ግንቦት 10 ላይ ፕሬዝዳንቱ በነገራችን ላይ ተቃዋሚና የተቃዋሚ ኃይሎች ጋር ናሽናል የጋራ ውይይት ብሔራዊ ውይይት ለማድረግ እቅድ ይዘዋል። ሜይ 15 ደግሞ ሙሉ ለሙሉ የፕሬዝዳንቱ ተርም ያበቃል ተብሎ ሶማሊያ በጣም በከፍተኛ እና አሳሳቢ በሆነ ሁኔታ ውስጥ ነው ሀገሩ የሚገኘው። በዛ ላይ 6.5 ሚሊዮን ህዝብ መራቡን እና ለከፍተኛ የረሃብ አደጋ መጋለጡን ዛሬ የWFP እና ሌሎችም የዓለም አቀፍ ሰብአዊ እርዳታ ተቋማት ይዘው መውጣታቸውን ተመልክቻለሁ። አጠቃላይ በፌደራል መንግስቱና በክልል መንግስታት መካከል ያለውን ግንኙነት በከፍተኛ ደረጃ እያሽቆለቆለ ይገኛል። ዛሬ በፌደራል ትሮፕስ እና በፌደራል ወታደሮች እና ጉልሙዱግ በሚባለው ክልል መካከል እንደዚሁ ከባድ አጣብቂኝ መፈጠሩን ሰምተናል። አህመድ አብዲ ቀርዬ ወይንም ቆርቆር እየተባለ የሚጠራው የክልሉ ፕሬዝዳንት የጉልሙዱግ ተብሎ የሚጠራው ክልል ፕሬዝዳንት በከፍተኛ ደረጃ የሶማሊያን ፕሬዝዳንት እንቅስቃሴ በከፍተኛ ደረጃ ማውገሳቸውን ሰምቻለሁ። እነዚህ ነገሮች እንዲህ ባሉ ሁኔታ ውስጥ እንዳሉ እንግዲህ እነዚህ በርካታ ቀጠናዊ ሀገራዊ ሁኔታዎች እንደዚህ ባሉበት ሁኔታ አፍሪካን ኢንተለጀንስ የተሰኘ እኔ በጣም የምወደው መጽሔት አንድ ጽሑፍ ይዞ ወጥቷል። በዚህ ጽሑፍም አብይ አህመድ ቦክስድን ወይንም አብይ አህመድ መውጫ ጠቦታል ወይንም መውጫ ጠፍቶታል፣ አብይ አህመድ ኦልሞስት ተከቧል የሚል ነገር አስነብቧል። እሱ ብቻ አይደለም፣ በጣም እጠብቃቸው የነበሩ በተለይ ደግሞ ህወሓት ቀድሞ የነበረውን ካውንስል ለመመለስ የሄደበትን ርቀት በተመለከተና ወደዚህ ውሳኔም የመጣበትን አግባብ ለመረዳት በጣም ብዙ ኢትዮጵያውያን ኢንክሉዲንግ ኦህዴድ እና የኦህዴድ አመራሮችም እንዴት ይሄንን ደፋር ውሳኔ ህወሓት ሊወስን እንደቻለ ላይ ይገኛሉ። ምክንያቱ ምንድን ነው? በምንድን ነው ኢንቮልቭድ የሆነው የሚለውን ነገር ይሄንን ካልኩሌሽን እንዴት ሰራው የሚለውን ነገር ለመረዳት በጣም ከፍተኛ ችግር እንዳለ ተመልክቻለሁ። የመረጃ ችግር ካልሆነ በስተቀር ይሄንን ቦልድ ሙቭ ለምን አደረገ ህወሓት የሚለውን ነገር በተመለከተ በተወሰነ መንገድ ሂንት ለመስጠት ሞክረናል ባለፉት ጥቂት ቀናቶች። የኛም ፕሮግራም በደንብ የሚከታተል ሰው ባይናው በኢትዮጵያ ፖለቲካ ላይ ኤክስፐርት ይሆናል የሚል እምነት ነው ያለኝ። እኔ አሁን ባለው ሁኔታ ላይ ሆኜ በሚቀጥሉት ጥቂት ሳምንታት 2 ሳምንታት አብይ አህመድ ምን አይነት ውሳኔዎች እንደሚወስን ሚርሊ አኪዩሬት የሆኑ ፕሬዲክሽኖችን ማድረግ ብንችልበት ደረጃ ላይ ደርሰናል ማለት ነው። በዛ ደረጃ ይሄንን አገዛዝ ማወቅ እየተቻለ ስለሆነ ማለት ነው። ስለዚህ
I will make a couple of predictions ዛሬ አገዛዙን በተመለከተና በቀጣይ ወስዳቸዋል ብዬ ማስቀምጣቸው ሜጀሮች አሉ ምን ያደርጋል የሚለው ነገር ምክንያቱም ይሄ አገዛዝ ምን አይነት ሁኔታ ውስጥ እንደገባ በደንብ እየተመለከትን ስላለን ማለት ነው ሶ ምን ሊያደርግ ይችላል የሚለው ነገር በኋላ ላይ አስተዋውሱኝና ተወሰኑ ሁለት ፕሬዲክሽኖችን አስቀምጣለሁ በቀጣይ ያደርጋቸዋል ብዬ ማምንባቸው ካሉኝ መረጃዎች ካሉኝ ትንተናዎች በመነሳት ማለት ነው ከዛ ውጪ ግን ዛሬ ያገኘነው ተጨማሪ መረጃ ምንድነው ቲፒኤልኤፍን በተመለከተና ያንን ውሳኔ እንዲወስን ያደረገው ጉዳይ ምንድነው ሶ በቲፒኤልኤፍ ፖለቲካል ማኒውቨር ካንድ የፖለቲካ እንቅስቃሴ ውስጥ እነዚህን መሰረታዊ ውሳኔዎች ወሰነው ቦልድሊ ዝም ብሎ ከመሬት ተነስቶ ይሄንን ውሳኔ እንዳልወሰነና ፕሪቶሪያን ወደ ደስቢን ውስጥ ወደ ቆሻሻ መጣያ ቅርጫት ውስጥ የከተተበት ምክንያት ራንደም ውሳኔ አይደለም በጣም በርካታ ነገሮችን ከግንዛቤ ውስጥ ያስገባ ይመስላል በሀገር ውስጥም በቀጠናው ላይም ዓለም አቀፋዊ ሁኔታዎችንም ሳይመለከት እንደዚህ አይነት ውሳኔዎችን ላይወስን እንደሚችል የገመትንባቸው ነገሮች ከተመለከተ አፍሪካ ኮንፊደንሻል ሂንት ሰጥቶናል የመነሻ ሐሳብ ወይንም ደግሞ በተወሰነ መንገድ የኛን ቀድሞ የነበረንን ግምገማ የሚያጠናክር ጉዳይ ስላነሳልን እሱንም ወደ እናንተ እናደርስ ነው ማለት ነው ሶ እስከ ፍጻሜያችን ድረስ አብራችሁን ትቆያላችሁ የሚል ትልቅ ተስፋ ነው ያለው በኔ በኩል እናንተም በቆይታችሁ ብዙ ነገር ታተርፋላችሁ ብዬ ነው ማስበው ስለዚህ ኤቢሲን መስማት ወይንም ደግሞ ፕሮግራማችንን መከታተል በአንድም በሌላ መንገድ በእኛና በእናንተ መካከል የጋራ ሐሳብ ልውውጦች እንዲበረቱ ምናልባትም ሐሳቦቻችንና ምናቀርባቸውን ምክንያቶች በመሞገትም የራሳችሁን አሰርሽንስ ማስቀመጥ የምትችሉበት እድል ያለ መሆኑን በዚህ አጋጣሚ ማስቀመጥ ፈልጋለሁ ግን ዝም ብለን ናይቭ የሆነ ከመልካ ዝም ብሎ ከምንም ነገር የተነሳ ንግግር ወይንም ደግሞ ሟርት አይደለም የምናወራው በተጨባጭ ማስረጃዎች ሰፊ ጥናት እየሰራን እያንዳንዱን እንቅስቃሴ በሚገባ በመረዳት ስለሆነ የምናቀርበው በዛ ልክ በመትሰሟቸው ነገሮች ትጠቀማላችሁ የራሳችሁንም ግን ካውንተር አርጊውመንት ማቅረብ የምትችሉበት እድል እንዳለ የስልክ ቁጥራችን ሁሌም ክፍት ነው ሲደመር 1723093725 ላይ ራሳችሁን ሐሳብ አስተያየቶች ልታደርሱ እንደምትችሉ በዚህ አጋጣሚ መግለጽ ፈልጋለሁ በኢትዮጵያ ሆናችሁ በመላ ዓለም የአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥንን በአማራ ሳተላይት እና በተለያዩ አማራጮች ዩቲዩብ ላይ ኤክስ ላይ ቲክቶክ ላይ እና በሌሎች አማራጮች እየተከታተላችሁ ያላችሁ ሁሉ ስለምትከታተሉን ደስ ይለናል በጣም አመሰግናለሁ ለምትሰጡንም ሐሳብና አስተያየት ከበርካታ አካባቢዎች ላይ ሐሳብና አስተያየቶቻችሁ እየተቀበልን ያለ ነው ሳትሰለቹ ስቲከር የምትገዙ ኤቢሲን የምታበረታቱ ሰዎች አላችሁ ለአማራ ሰዓትም ድጋፍ እያደረጋችሁ ያላችሁ ሰዎች አላችሁ ስለምታደርጉልን ነገር በጣም ክብር ይሰማናል ሁለት ጥያቄዎችን ሰዎች ልካችሁልኛል በተወሰነ መንገድ አድሬስ ባደርጋቸው ብዬ አስባለሁ አንደኛውን በተለይ አድሬስ ላድርገው ሰሞኑን በዚህ በአዲስ አበባ ሚዲያ ካውንስል የሚባል ተቋም ተቋቁሟል በአቶ እስክንድር ነጋና እዛ ላይ ሐሳብ አልሰጣችሁም የሚል ነገር ሰዎች አስተያየት ልካችሁልኛል አስተያየት ብቻ አይደለም ደውላችሁልኛል መደወል ብቻ አይደለም በጣም በርካታ ጽሁፍ ጽፋችኋል የብዙዎቻችሁ ኮንሰርን እንደሆነ አውቃለሁ ይሄ ጉዳይ በዚህ ጉዳይ ላይ ምላሽ እንድንሰጥበት በተደጋጋሚ ስትጠይቁን አውቃለሁ ለምን ምላሽ አልሰጠንበት ከሚለው ልነሳ ጉዳዩን ተመልክቼዋለሁ ብቻ ሳይሆን አፋብን ከመቋቋሙ በፊት በተወሰነ መንገድ እስክንድር በተለይ በአማራ ትግል ውስጥ ካለው ያመራር እና ካለው ቅቡልነት መመናመን አንፃር አስቀድሞ አፋብን ከመመስረቱ በፊት አዲስ አበባ ነክ እንቅስቃሴዎችን የመጀመር ፍላጎት እንደነበረው አውቃለሁ በሚገባ እረዳለሁ አዲስ አበባን ማዕከል ያደረገ እንቅስቃሴ ውጤታማ ያደርገኛል የነበረኝን ማህበራዊ መሰረት ያጠናክርልኛል ብሎ እንደሚያስብ እገነዘባለሁ ምንም እንኳን እሱን ባላወራው እዚህ ሆኜ መገመት ይችላልው እንቅስቃሴውንም በተመለከተ ጥሩነቱ አንድ ሰው አንድ እንቅስቃሴ ሲጀምር በዛ ሰርክል ውስጥ ያሉ ግለሰቦች የሚያደርጓቸው እንቅስቃሴዎች አይቶ ምን አይነት እንቅስቃሴ እንደተጀመረ በቀላሉ መረዳት የሚቻልበት እድል እንዳለ ገነዘባለሁ በአማራ ትግል ውስጥ ያለ ሰው እያንዳንዱን ነገር በሀገሪቱ ውስጥ የሚሆነው ነገር አይደለም በእኛው ዙሪያ የሚካሄደውን ቀርቶ በሀገሪቱ ውስጥ የሚካሄደው ነገር ለመረዳት ይቸግራል ብዬ አላምንም
የአዲስ አበባ ንቅናቄ እና ከአዲስ አበባ ነክ ወይንም አዲስ አበባ ተኮር ንቅናቄ ማድረግ ፍላጎት እንደነበረ ተመልክቻለሁ። that's fine። አዲስ አበባ ነክ አሰላ ነክ ወይንም ናዝሬት ነክ ወይንም ሐዋሳ ነክ ወይንም ሌላ አይነት እንቅስቃሴ አንድ ሰው የማድረግ መብቱ ሙሉ የተጠበቀ መሆኑ ማለት ነው። በዋናነት በከተማ ያለውን ማህበረሰብ በአንድም በሌላ መንገድ አደራጅቶ ወደ ንቅናቄ እንዲገባ ማድረግ በራሱ በጎ ነገር እንደሆነ ስለምረዳ ችግር አለበት ብዬ አላመንኩኝም። ያንን በተመለከተ ማለት ነው። አዲስ አበባ ላይ ማንም ሰው ተነስቶ ያደረጃጀት ፈጥሮ በአዲስ አበባ ውስጥ የአዲስ አበባን ህዝብ በማንቀሳቀስ ወደ ትግል እንዲገባ ማድረግ ይችላል፣ ወደ ትግል ቴምፖ እንዲገባ ማድረግ ይችላል ካለ መንገዱን ጨርቅ ያደርግልህ ነው የምለው። አፋብን ከተመሰረተ በኋላ በፍጥነት አቶ እስክንድርንም ኃላፊነት ሰጥቶት ኃላፊነት ቦታ እንዲይዝ ተደርጎ ነው የመጣው። my expectation was እስክንድር በተመደበበት ቦታ ላይ ብቃት ያለው ነገር አሳይቶ ወደፊትም በአማራ ትግል ውስጥ በሚኖረው ሚና ላይ ወደ ተሻለ አመራር ደረጃ ሊመጣበት የሚችልበትን እድል ሊያሳድጋል የሚል እምነት ነበር የነበረኝ። በጣም ደስተኛም ነበርኩኝ በመደበው ማለት ነው። በአደረጃጀት ውስጥ አዲስ በመጣው የአፋብን አደረጃጀት ውስጥ ቦታ እንዲመድ ተሰጥቶት በተለይ ደግሞ በዛ በስትራቴጂና ፖሊሲ ላይ ቁልፍ የሆኑ አቅጣጫዎችን በማሳየት ረገድ የትግሉን መስመር በማጥራት ረገድ ከፍተኛ ሚና ይጫወታል የሚል እምነት ነው የነበረኝ። ግን ኢሚዲየትሊ ሪዛይን አድርጓል። ሪዛይን ያደረገው ግን አማራው ገና ደስታውን ገልጾ ሳይጨርስ አይ ቲንክ በፈርስት 24 hours ይመስለኛል በመጀመሪያዎቹ 24 ሰዓታት ነው ሪዛይን ያደረገው። ሪዛይን ማድረጉንም በደብዳቤ ነው ያሳወቀው። ለአማራው ህዝብ በጣም ልብ የሚሰብር ነገር ነበር። ኤኒዌይ ያገኙዋቸው ሰዎች በዚህ ደስተኛ እንዳልነበረ በጣም አብዛኛው ሰው ኢንክሉዲንግ የሱ አደንት ደጋፊ የሚላቸው ሰዎችም ጭምር ይሄ በመሆኑ ማዘናቸውን ገልጸውልኛል። እኔም ተመልክቻለሁ። ግን አፋብን በጣም ማቹር ያደረገ ድርጅት ሆኖ ስለመጣ በብዙ ፈተናዎችና ውጣ ውረዶች ውስጥ ስለመጣ ይሄንን የአቶ እስክንድርን ምላሽ ፖዚቲቭሊ አድሬስ ያደረገው ማንም ሰው የተሰመደበበትን ኃላፊነት አይ ይሄንን መወጣት አልፈልግም በሌሎች ኃላፊነቶች ወይንም በድርጅቱ ውስጥ ግን ተራ ታጋይ ወይንም አባል ሆኜ መቀጠል መብቴ ነው ካለ መብቱ የተከበረ ነው። ለአማራ መት ልትታገል ህይወትንና ራስህን ልትሰጥ ለሄድከው ስለዚህ በዛ ትግል ውስጥ እዛ ቦታ መገኘት በራሱ ትልቅ ጀግንነት ነው። with all due respect ያንን ተቀበለ። ቀጠለ ብቻ ሳይሆን ተአምር ነው እየሰራ የቀጠለው። አፋብን ተአምር ነው እየሰራ የቀጠለው። ዛሬም ሰሞኑን የማያቸው እያንዳንዳቸው የዓለም አቀፍ ሪፖርቶች ኢትዮጵያን በተመለከተ አንዳቸውም የአማራን ትግል ሚስ አላደረጉ። ቦልድሊ የአማራ ትግል የት እንደደረሰ ዲስከስ መደረግ የጀመረበት ዘመን ላይ ነው የተደረሰው። ያ ሁሉ የአርሶ አደርና ፖለቲካዊ ንቅናቄ ምን አይነት ውጤት እያመጣ እንዳለ የዓለም አቀፉ ማህበረሰብ ጭምር በሚገባ እየተረዳው መጥቷል። ኦኬ ሶ በጣም ናቹራል የሆነ ሊደርሺፕ እየሰጠ በውስጥ የሚያጋጥሙ ፈተናዎችን እንደምታውቁት ኤሊት ኦቨር ፕሮዳክሽን አለ። በቀላሉ የሚገዙ በትግል ውስጥ በቀላሉ ፐርቸዝ የምታደርጋቸው በ50 እና በ60 ሺህ ብር ምናምን እጃቸውን ወደ ላይ አሰጥተ መታንበረከካቸው ታጋዮችም አሉ። ኦኬ ብስጭትና ኑሮ ወደ ትግል ሜዳ ያወረዳቸው አማራው የገጠመውን ፈተና ማይረዱ የራሳቸውን ፐርሰናል ኢንካውንተር እና የግል ብሶታቸውና ብስጭታቸው ወደ ትግል ሜዳ ያወረዳቸው ግለሰቦች ሁሌም አሉ። እነዛ ግለሰቦች ተንጋግተው አንድ በአንድ እጃቸውን ላገዛዙ ሰጥተው የራሳቸው ህዝብ ትግል ላይ እና የትውልድ ትግል ላይ ሲዘምቱ በከባድ የኃላፊነት ደረጃ እና ማቹሪቲ ነው አድሬስ እያደረገ የአማራውን አንድነት እያስጠበቀ ከውስጥም ከውጭም የሚመጡ ጥቃቶችን እየተከላከለ ድርጅቱ ዛሬ የደረሰበት ደረጃ ላይ እንዲደርስ ለማድረግ ሌት ተቀን 24 ሰዓታቸውን በዚህ ጉዳይ ላይ እያጠፉ እንዳሉ እመለከታለሁ። በዚህ ሂደት ውስጥ አቶ እስክንድር የአዲስ አበባ ሚዲያ ካውንስል ብሎ አደረጃጀት ይዞ መጣ። ይሄ አደረጃጀት በዋናነት በአዲስ አበባ ውስጥ ሚዲያ ተኮር ስራዎችን ብቻ በመስራት የሚሳተፍ ነው የሚል ነገር ነው መጀመሪያ ላይ ተነገረው። በኋላ ላይ አይ ሌሎችም ተልእኮችና ዓላማዎች ያሉት ድርጅታዊ እንቅስቃሴ ወይንም የቡድን እንቅስቃሴ ነው የተፈለገው። ስለዚህ እንደዛ አይነት እንቅስቃሴን መፍጠር ነው የተፈለገው የሚል ነው። ለምንድን ነው ምላሽ ያልሰጠንበት? ሰማን፣ አየነው፣
ምላሽ ግን ለምንድነው እኛ ያልሰጠንበት? ምላሽ ያልሰጠንበት ምክንያት የአማራ ህዝብ ትግል ድርጅት አቋቁሟል። አሁን ከማንም ግለሰባዊ እንቅስቃሴዎች በላይ የሆነ ጠንካራ መሰረት ያለው ትልቅ ተቋም መፍጠር ተችሏል። አሁን አማራ ፓኒክ የሚያደርግበት ጊዜ አይደለም። አሁን አማራ ሊደርሺፕ የሚሰጥበት ቀጣውን ዘመን የሚዋጅ ሊደርሺፕ ለመስጠት መሰረታዊ ዝግጅት የሚያደርግበት ቀጣውን አቅጣጫ የሚበይንበት ጊዜ ላይ ነው ያለው። አፋብንና አፋባሃ የሚባለው የድንኮች ፖለቲካ አብቅቷል ዛሬ በአማራ ውስጥ። ኦኬ we're far more than that። እስክንድሬት ነው እያለን ምንፈልግበት ጊዜ አይደለም ያለው። ከአማራ ህዝብ ጋር መራመድ የሚፈልግ ከአማራ ህዝብ ጋር መሄድ ይችላል። በአማራ ትግል ውስጥና በአማራ ትግል የእድገት ደረጃ ላይ መራመድ ከተፈለገ ሰየው እያንዳንዳችን ኮንትሪቢዩት የምናደርገው ሚና አለን። በአማራ ትግል ውስጥ ግን ማናችንም ከአማራ ትግል በታች ነን። ማናችንም ኢምፖርታንት አይደለንም። የአማራ ህዝብ ይበልጠናል። የህዝባችን ህልውና የሁላችንንም ፍላጎት ይበልጣል። ዛሬ ፓኒክ ያደርጋሉ የአማራ ኖ ዌይ። በኤርትራና በአሜሪካ ሪአፕሮችመንት አማራ ፓኒክ ያደርጋሉ አያደርግም። በህዋት መልሶ ፕሪዋር እንትን ላይ ፖለቲካል ስኬቸር ላይ መልሶ መገኘት አማራ ፓኒክ ያደርጋሉ አያደርግም። በሆዴድ መወራጨት አማራ ፓኒክ ያደርጋሉ ዛሬ አያደርግም። በብልጽግና ፉከራ አማራ ዛሬ አንገቱን ይደፋሉ አይደፋም። ለምን? የመጣንበት መንገድ አማራን ፖለቲካዊና ማህበራዊ ቁመና ሰጥቶታል። ዛሬ አማራ ሰው ነው ድርጅት ስላለው። አማራ ሰው ነው ዛሬ ድርጅት ስላቋቋመ ተቋም ስለተከለ። ምን ያስበረግገዋል? ምንም ያስበረግገውም። we're calm than ever before። በህዝባችን ጉዳይ ላይ ዛሬ በጣም የተረጋጋነን። ምንም የኢትዮጵያ ጉዳይና ጣፈንታ አያሳስበንም ዛሬ። ለምን? የቆምንበትን ምህዳር እናውቀዋለን። የመጣንበትን ሂደትና ያለፍንበትን ሂደት እናውቀዋለን። ዛሬ ማንም ጠምዝዞ እንደ ልጅ በከረሜላ የአማራን ትግል አባብሎ የአማራን ትግል የሚጠልፍበት ዘመን ላይ አይደለንም። እያንዳንዱ ኃይል በገባው ልክ አደረጃጀት ፈጥሮ ለሀገሩ ለውጥ ይታገል ብለናል። የገባችሁ ሀገራችሁን ከአምባገነኖች እጅ ነፃ ለማውጣት በሚደረግ ትግል ውስጥ የራሳችሁን ሚና ፖዚቲቭ ሚና ተጫወቱ ብለናል እኮ። የገባው የትኛውም አደረጃጀት ጸረ አማራው የአማራው ማጋር ነኝ የሚለው ኃይል በምንም በገባው መንገድ ይታገል። መጨረሻ ላይ የምንገናኝበት ላይ እንገናኛለን። ግን እኛ ፓኒክ አናደርግም። ለምን? ይዘን የመጣነውን አቅም እናውቀዋለን። እንዳማራ ህዝባችን በምን አይነት የስነ ልቦና ዝግጅት ላይ እንዳለ እናውቃለን። መከራው ብዙ ነው፣ ጥፋቱ ብዙ ነው። በዛ ውስጥ ግን ትራይቭ አድርገናል። አልወደቅንም፣ አልተሰበርንም እነሱ እንዳሉት እና ዛሬ እዚህም እዛም አይነት አደረጃጀት ሊኖር ይችላል። ነገም ይኖራል። ፖስታ ብይ ላይ ይኖራል። እናውቀዋለን እኮ ፖስታ ብይ ላይም ኩርፊያ ይመጣል። ኮንሲስተንትሊ ተቋሚ ሆኖ መቀጠልም ይመጣል። በርካታ ኤሊት ነው ያለው፣ በርካታ ፍላጎት ነው ያለው። ያንን ሁሉ ፍላጎት ኢዝሊ ዳይሴክት ማድረግ ግን እንችላለን፣ መረዳት እንችላለን። ግን ደግሞ አንወራጭም። ለእያንዳንዱ ጉዳይ አፋብን ምላሽ እንዲሰጥ ሚዲያው ምላሽ እንዲሰጥ አትጠይቁ። አንዳንዶቹ doesn't deserve our attention even የኛን ግንዛቤና መልስም አይፈልግም አንዳንድ ጉዳይ። ምክንያቱም ከዛ በላይ ነው ትግሉ። እናንተ ናችሁ ከዛ በላይ ማየት ያልቻላችሁት። ሁሌም የሚታያችሁ በኩላችሁ ሆኗል አንዳንዶቻችሁ ማለት ነው። በቃ እዛው መንደር ነው፣ እዛው መንደር መቧቀስ ነው። ከዛ መንደር ወጣ የአማራ ትግል እኮ ጎበዝ። ከዛ መንደር ወጣ። አማራ ድርጅት ሲያቋቁም ነው ከዛ መንደር የወጣው። እዛ የምትራኮቱበት መንደር ማለት ነው። ብዙዎች በዛ መንደር ውስጥ ከፍተኛ ክብር ተሰምቷቸው ባሉበት ትንሽዬ ድንጋይ ላይ ተቀምጠው
የአማራን ህዝብ በዛ ልክ ለማሳነስ ነበር ሲሰሩ የነበረው። እጅግ የሚገራርሙ የነ ፕሌቶን ሪፐብሊክ ያነበቡ በአንድ በኩል ፈላስፋ በሌላ በኩል ወታደር የሆኑ ልጆች ናቸው ዛሬ በአማራ ትግል ውስጥ የምትመለከቷቸው። የምር ማለት ነው አማራን አይደለም ኢትዮጵያን የሚያኮሩ ቀጠናውን የሚያኮሩ አፍሪካን የሚያኮሩ ኦኬ በዛ ዘመን እናውቃቸው እንደነበሩ ዲፕሎማቶች እንደዛ አይነት ዲፕሎማቶችን እየፈጠረ ያለው የአማራ ትግል እንደዛ አይነት ሊቃውንትን ነው እየፈጠረ ያለው የአማራ ትግል ሰፊ ዝግጅት የሚያደርግ ትግል ነው። ባንዳንዶች ያስተሳሰብ ልክ ለግለሰባዊ ፍላጎቶቻችን የምንሰጠው ግንዛቤ ከአማራ ህዝብ ህልውና በልጦብን ለህግና ለተቋማዊ አሰራር አንገዛም ብለን ለዛ ነው ተቋሚዎች ሆነን የቀጠልነው። አንዳንዶቻችን አብይ አህመድ የሚባል ድንክ ላይ ሀገር እንድትወድቅ የሆነበት ትልቁ ምክንያትም እሱ ነው። እንዴት ፋንክሽን ማድረግ እንደባለመቻላች እንደ ፖለቲካን እንዴት ነው መተግበር ያለብን? ምንድነው ፖለቲካ? ምንድነው ዓላማው? አንድ ሰው በፖለቲካ ውስጥ ያለው ሚና ምንድነው? አንድ ማህበረሰብ እንዴት ይቆማል? እንዴት ይደራጃል? ለምን ተጠቃ አማራ? እንዴት እስከ ጥቃት እንከላከለዋለን? ሀገር ለምን በዚህ ደረጃ በእንደዚህ አይነት ቡድን እጅ ወደቀች የሚለውን አድሬስ ማድረግ ባለመቻሉ ይመስለኛል ለዚህ ሁሉ ተጋላጭነት ይበቃል እንደ ህዝብ እንደ ሀገር። ግን ኢትዮጵያ ውስጥ ኦዲት የለም። ፕሮፌሰር ነፍሳቸውን ይማርና ፕሮፌሰር በየነ ጴጥሮስ እኔ ሳውቃቸው እድሜ ልካቸውን ፖለቲካ ውስጥ ነበሩ። እስከ ህልፈተ ህይወታቸው ድረስ ፖለቲካ ውስጥ ነበሩ። ሪታየር ሳያደርጉ ነው ያለፉት። በጣም ነው የደነገጥኩት። ሰው እንዴት ፖለቲከኛ ሆኖ ይሞታል? ፖለቲካ ያለህን ቪዥን ያለህን ዓላማ ልታስፈጽምበትና ልታሳካበት የምትገባ ተርም ሊሚት አለው። የእድሜ ልክ እንትን አይደለም፣ ካሪየር አይደለም፣ ዘመንህን ሙሉ እንትን የምትልበት አይደለም። አንዳንዴ ይዛቸው የተነሳቸው ሐሳቦች በጊዜ ይሸነፋሉ። አንዳንዴ መነሻ ትክክል ሆኖ ሂደቱ በራሱ ስህተት ሊያደርግሽ ይችላል። There are some people who are not able to adapt. ከአማራው ትግል ጋር ራሳቸውን ማላመድ የተቸገሩ ሰዎች አሉ። ግን ለምን ውጤት ወጣ? ለምን ውጤት መጣ? ለምን ቆመ አማራ ብሎ መጠየቅ ያስፈልጋል። ድርጅት ባያቆም ኖሮ አማራ በግለሰብ ቢመካ ቢሆን ኖሮ ሸጣውት ገቡ እኮ ግለሰቦች። በግለሰብ ደረጃ ቢሆን ኖሮ የአማራ ትግል የተለካው በግለሰብ ቁመና ቢሆን ኖሮ የተለካው ስንቶች ወደቁ? ያኔ ትግሉ መውደቅ ነበረበት። ስለዚህ የማንመልሳቸው ጉዳዮች አሉ ከአማራ ትግል በታች ሆኑ አድሬስ ማናደርጋቸው የአማራን ህዝብ መልከታ ማሻቸው ጥንቃቄ ያስፈልጋቸው ይሆናል። ግን ደግሞ የአማራ ህዝብ ትግል ከዛ በላይ ነው። ኦኬ ያንን ተገንዘቡ ለማለት ነው። አንዳንድ ጉዳዮችን ለምንድነው ጉዳይ ሐሳብ የማትሰጡባቸው ስትሉን ሐሳብ የምንሰጥባቸው ጉዳዮች ስላልሆኑ እኛን ወደዛ ሊያወርዱን ስለሚፈልጉት በዛ አጀንዳ ላይ እንድንጠመድ ስለሚፈልጉ ሆሪዞንታሊ ራሳችንን በመስታወት እያየን አንዳንዴም ስንፈልግ መስታወቱን እየሰባበርን በዛ የተሰባበረ መስታወት መልካችንን እያየን የተሰበረው መስታወት ስንጠግን እንድንኖር አማራ ራሱን በመስታወት ከማየት በላይ ስለመስታወቱ ደህንነት ስለተሰቀለበትም ስፍራ ስላለበትም ቤት ጭምር ማየት የጀመረበት ዘመን ነው። በጣም የትግሉን የእድገት ደረጃ አንደርስቲሜት አታድርጉት፣ አሳንሳችሁ አትመልከቱት ለማለት ነው። በዚህ ከተግባባን ጉዳዩ አድሬስ ተደርጓል ብዬ ስለማምን ግለሰብን ዲስከስ ማድረግ አቁሟል የአማራ ትግል። ኦኬ እሱን አቅጣጫ ለማስቀመጥ ነው። ሁለት ነገሮች ከፋኖ ጋር በተያያዘ የደረሱን መረጃዎች ላቅርብና ከዛ ወደ ቅድም ወደ አነሳዋቸው በጣም ኢምፖርታንት ወደሆኑ ጉዳዮች ሄዳለሁ። አንደኛው
ሜጀር ጀነራል ዋንተ ተወርዋሪ ክፍለ ጦር ቃኝና መሐንዲስ እና የጉና ክፍለ ጦር ገብረ መስቀል ብርጌድ በቅንጅት ከዓለም ሳጋ እስከ ቆላይ ድረስ ሚያዝያ 30 2018 ዓ.ም ስላደረጓቸው የደረሱ ነገሮች አሉ። በዚህም በርካታ ውጊያዎች በደቡብ ጎንደር አስተዳዳሪ አቶ ጥላሁን ደጀን 03 አጃቢዎቹን ጨምሮ እንደዚሁ በርካቶች ከባድ ቁስለኛ መሆናቸው ተነግሯል። 6 የካቢኔ ተሽከርካሪዎችና ቁስለኛ ይዘው ደብረታቦር ሆስፒታል እንዲገቡ ሆነዋል። ደብረታቦር ከተማ ከንቲባ አቶ ደሴ መኮንን እና አጃቢዎቹ እንደዚሁም አጃቢው ፖሊስ አበበ በፋኖ አረር የቆሰሉ ጥላሁን ደጀኔ አጃቢዎቹን ተሸክሞ ሆስፒታል አስገብተውታል ይላል። የከንቲባው አጃቢዎች እንደዚሁ መቆሰላቸው ተነግሯል። ሌሎችም የብልጽግና ካድሬዎች ላይ እንደዚሁ መጠነ ሰፊ እርምጃ እየተወሰደ ቀጥሏል ነው የሚለው። በተለይ ከምርጫ እንቅስቃሴ ጋር ተሳታፊ የሚሆኑ ግለሰቦችን እንደዚሁ ታርጌት እያደረገ እርምጃ እየወሰደ ግማሾቹን በቁጥጥር ስር እያዋለ እንዳለ መግለጫ ተልኮልናል። ይሄን መግለጫ ትላንት ነው አይ ቲንክ ማታ ላይ ነው ጠዋት ላይ ነው የደረሰን፣ አላቀረብነውም ትላንትና። ሌሎች ከአንድ አስገራሚ ሌላው የደረሰኝ መረጃ የኮሌጁን በተመለከተ አርበኛ አስረስም ጽፎ ያጋራው ነው። በምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ የተሰጠ መግለጫ ነው የሚለው። በምርጫ ሰበብ ያለ አግባብ የታፈኑ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በምስራቅ ጎጃም ዞን ፖሊስ መምሪያ የደህንነት ሰዎች በትናንትናው ዕለት በኮሌጁ ቅጽር ግቢ ተወስደዋል የሚል ነው። አንደኛ ኮሌጁ ይሄንን መግለጫ በማውጣቱ በእርግጥም ኮሌጅ መሆኑን ከአዲስ አበባ ዩኒቨርሲቲ የተሻለ ቁመና ላይ እንዳለ በዚህ አጋጣሚ መግለጽ ፈልጋለሁ። ትልቅ ድፍረት የሚጠይቅ እና ደግሞ በእርግጥም የምርምርና የትምህርት ተቋም እንደሆነ በትክክል የሚያሳይ ነው። ለአገዛዝ ሸብረክ ማለት ሳይኖርባቸው ተቋማት በተለይ ደግሞ በዚህ ደረጃ ጠንካራ የሆነ አቋም ማውጣታቸው የሚደንቅ ነው። ምንድነው የሚለው? የትምህርት ተቋማቱ ለማንኛውም የፖለቲካ እንቅስቃሴ ማስፈጸሚያነት እንደማይውሉ እየታወቀ ነው የሚለው። ባለፉት 30 ቀናት ውስጥ በኮሌጅ ግቢ ተማሪዎች፣ መምህራን እንዲሁም የአስተዳደር ሰራተኞች በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ስሞች እንዲያወጡ በመገደዳቸው ተቋሙ ይህን ተግባር እንዲቆምለት በሚመለከተው አካል ማቅረባችን የሚታወስ ነው የሚለው። በተደጋጋሚ በተጻፈልን ደብዳቤ መሰረት በኮሌጁ ውስጥ የምርጫ ካርዱን የወሰዱና ያልወሰዱ መምህራን፣ ሰራተኞችና ተማሪዎችን ለይተን ሪፖርት እንድናቀርብ መጠየቃችን ሂደቱን ያልተገባና ህገወጥ በመሆኑ የተቋሙ ምርጫ ሂደት በቀጥታ እንዲሳተፍ እየተገደደ መሆኑንና ለሚመለከተው አካል ብናሳውቅም አጥጋቢ ምላሽ በማጣታችን የምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችንና ተማሪዎችን ለይተን በስም ዝርዝር ማሳወቃችንንም የሚታወስ ነው የሚለው። ይህ በእንዲህ እንዳለ ግን በቀን 29 2018 ዓ.ም የብልጽግና ፓርቲ ደብረ ማርቆስ ከተማ በጠራው ምርጫ ቅስቀሳ አልተሳተፋችሁም፣ የምርጫ ካርድ ካላወጣችሁ የተባሉ 7 የኮሌጃችን መምህራንና 28 ተማሪዎችን በደህንነት ሰዎች አፍነው ወስደዋል። ማን ያደረገ አፍነው የሚወስደው? ብልጽግና። የኔ ምላሽ ደግሞ ስራው ነው። ብልጽግና ይሄ ተግባሩ የየለት ተግባሩ ነው። አሁን ደብረ ማርቆስ ላይ አፈናን በአደባባይ ተመለከታችሁ እንጂ ይሄ አፈና በሁሉም የሀገሪቱ አካባቢ መንግስታዊ አስተዳደር ዘዬ ሆኖ በየለቱ የሚተገበር ተግባር ነው እና ያልታፈነ ካለ ደግሞ በጊዜ ሂደት በዚህ አገዛዝ የሚታፈን መሆኑን በግልጽ ማወቅ ያስፈልጋል። ለዚህም ይመስለኛል ህዝቡ ሁሉ በገባው ልክ በየአካባቢው ይሄንን አገዛዝ እየታገለ ያለው። ስለዚህ ለማን አቤት ይባላል? አፋኝ ለሆነ ስርዓት እንዴት አቤት ይባላል? እንግዲህ ፖሊስ የሚያፍነው ሰው ፖሊስ ጣቢያ ሄዶ አያመለክትም አይደለም? ለዚህ እኮ ነው የአማራም ህዝብ ሌሎች አካባቢዎችም ላይ ህዝቡ ወደ ኦልተርኔቲቭ ሴኩሪቲ አማራጮች ሪዞርት ያደረገበት ትልቁ ምክንያት ፓራላል ሴኩሪቲ ሲስተሞች በሀገሪቱ ውስጥ እየተቋቋሙ ህዝቡ ራሱን ለመከላከል የወጣበት ምክንያት ለምን ይመስላል? በወለጋና ባርሲ በሌሎች አካባቢዎች በመላ አማራ በቤኒሻንጉል ጉሙዝ የበርታ የጉሙዝ ታጣቂዎች አሁን ሰሞ ዛሬ ሰማ ነበር ሽናሻዎችም ጭምር ሁሉም እየተደራጀ ራሱን ለመከላከል ወደ ጋምቤላ በአኝዋ በለው ኑዌር በለው በሁሉም አካባቢ ላይ የሚገኘው ማህበረሰብ የኦሮሞ ህዝብ ጨምሮ በርካታ አካባቢዎች ላይ ለምን ህብረተሰቡ እየታጠቀ የመጣ ይመስላል? ራሱን ወደ መከላከል የገባበት ምክንያት ትልቁ ምክንያት ምን ይመስላል? አፈናው በማንም የሚፈጸም ይመስላል?
በአገዛዙ መዋቅር በየትኛው መዋቅር በሁሉም መዋቅር ሚሊሻው በለው አድማ ብተና በለው ፓራል ኢንስቲትዩሽኑ በለው የመንግስት መዋቅር የምትለው በለው ሁሉም በዚህ ዝርፊያ ላይ በዚህ አፈና ላይ ህዝብን በማገት አይደለም ወይ የተሰማራው? ይሄ ታዲያ አጠቃላይ የስቴት ፌለር ማሳያ አይደለም ወይ? አናርኪ አይደለም ወይ? አገሪቱ ውስጥ ያለው ነገር ቀውስ አይደለም ወይ? የዚህ ቀውስ ባለቤት በዋናነት ያገዛዝ አይደለም ወይ? ማን ይጠብቀውና ለማና ቤት ይባላል? እየደረሰ ያለው አቤቱታው አሁን ህዝቡ ፍትህን ፍለጋ ወዴት እየመጣ እንደሆነ በጣም የሚገርመው ነገር ወደኛ ነው የሚመጣው። አሁን እኛ ሚዲያ ብቻ አይደለም የህብረተሰቡን ጩኸት ማሰማት ብቻ አይደለም ስራችን፣ ፍትህንም የምንሰጥ ተቋማት እየሆነ ነው የመጣው። ህዝቡ ብሶቱን ጮሆ የሚያለቅስበት የሚናገርበት መከራውንና ስቃዩን የሚያስተጋባበትም ጭምር እየሆነ ነው የመጣው። በሀገሪቱ ውስጥ there is a security vacuum። በዋናነት ህዝብ ራሱን እየተከላከለ ያለው ከአገዛዝና ከመንግስታዊ ጥቃትና ሽብር ነው። በእንደዚህ አይነት ሁኔታ ውስጥ ህዝብ ራሱን አስተባብሮ በየአካባቢው ራሱን ከጥፋት መከላከልና በሀገሪቱ ውስጥ ለውጥ እንዲመጣ ከፍተኛ ተጽዕኖ ማሳረፍ የሚገባው ጊዜ ላይ እንዳለን በግልጽ መገንዘብ ያስፈልጋል። ምርጫን በእንደዚህ አይነት ሁኔታ ግን አስፈጽማለሁ የሚለው አገዛዝ በምን ያህል ልክ በሀገርና በህዝብ ላይ የተሳለቀ እንዳለ ማሳያ አድርገን ልናቀርበው እንችላለን የሚለውን ነገር ላንሳላችሁ ብዬ ነው። ፋኖ ነክ መረጃዎች ያሉን እነዚህ ናቸው። ሌሎች እንግዲህ በመሃል የሚመጡ መረጃዎችም ካሉ ወደ እናንተ እናደርሳለን። በጣም በርካታ ጉዳይ ስላለ እና ብቻዬን ስለሆነ አድሬስ የማደርጋቸው ፈጠን እያልኩኝ ለመሄድ ስል በሌሎች ጉዳዮች ላይ ብዙ ሰዓቴን አልወስድም። ናው ከዚህ ከሱዳን እና ከብልጽግና ጋር በተያያዘ አብይ አህመድ ስለገጠመው አፍሪካ ኮንፊደንሻል ይዞት የወጣው ሪፖርት መመልከት እንችላለን። አፍሪካ ኮንፊደንሻል ሪፖርቱ የተወሰኑ ነጥቦችን በስፋት ይዞ ወጥቷል። እነዚህ ነጥቦች ወደ እናንተ ማድረስ ፈልጋለሁኝ። ተከስተዋል የሚላቸው ነገሮች አሉ። በጣም ብዙዎቻችን በተለይ ደግሞ የህወሓትን ውሳኔ በተመለከተ ምንድናቸው ህወሓት ወደ እንደዚህ አይነት ውሳኔ እንዲገባ ያደረጉት ምክንያቶች ምንድናቸው የሚለውን ነገር አድሬስ በማድረግ ረገድ ብዙዎቻችን ነው ዝም ብሎ በጀብደኝነት የተወሰነ ውሳኔ ነው ወይስ ሌሎች ምክንያቶች አሉ? እንዴት ነው ይሄ ነገር ወደ ስሌት የገባው? ለምን የነበረውን ካውንስል አስቀድሞ በተለይ ከጦርነቱ በፊት የነበረውን ካውንስል ለመመለስ ተገደደ? አጠቃላይ ምንድነው ካልኩሌት ያደረገው ነገር ምንድነው የሚለውን ነገር አፍሪካ ኮንፊደንሻል ይዞት ወጥቷል። አይ ቲንክ ቴክኒሻናችን እያሳያችሁ ስክሪን ላይ እንዳለ እየተመለከትኩኝ ነው ያለሁት። ምንድነው የሚለው አብይ አህመድ በሀገር ውስጥ ከባድ አጣብቂኝ በቀጠናው ላይም ከፍተኛ መገለል እየደረሰበት ይገኛል ነው የሚለው። ይሄ የኔ ስቴትመንት አይደለም። አድማጭ ተመልካቾቼ እኔ ብሆን ይሄን አገዛዝ እንግዲህ በሁሉም መንገድ እየታገልን ስላለን የኛ ፍላጎት በአንድም በሌላ መንገድ ሰብጀክቲቭ ሊሆን ይችላል። የግል ፍላጎቶች የተጠናወቱት ሊሆን ስለሚችል ይሄ ግምገማ የነሱ ግምገማ ከሆነ ሙሉ ለሙሉ እንደውም 100% ተቀባይነት ላይኖረው ይችላል ልትሉ ትችላላችሁ። ይሄ ግምገማ በጣም በውድ ዋጋ መረጃዎችን በሚያሰባስብ በጣም ድንቅ የሆኑ መረጃዎችን ብቻ ለህዝብና ለዓለም አቀፉ ማህበረሰብ በተለይ በዚህ በኢንተለጀንስ ዘርፍ ለሚሰሩ ተቋማት የሚያጋራው የአፍሪካ ኮንፊደንሻል መረጃ ነው። ይሄ መረጃ ምንድነው የሚለው በጣም በሚያስደንቅ ሁኔታ ቲፒኤልኤፍ የፕሪቶሪያ አግሪመንትን ቀብሮታል ነው የሚለው። as Washington courts አዝመራ ነው የሚለው። ከዛም ምናልባት ቀጥሎ የሚለው ነገር ቴክኒሻናችን ልታሳየን ትችላለህ ወደ ታች ዝቅ ከዛው ጋር አያይዞ የሚያነሳው ነገር ምንድነው የትግራይ installs a rival government and Trump's Red Sea move hands the TPLF an opening leaving Abiy Ahmed boxed in ነው የሚለው። ትልቁ ነገር ይላል የህወሓት ውሳኔ ኢትዮጵያ ውስጥ ካሉ ፖለቲካዊና ነባራዊ ወታደራዊ እንቅስቃሴዎች ባሻገር በዓለም አቀፋዊ ሁኔታዎችም ጭምር የተወሰነ ነው የሚል ነገር ያነሳል አፍሪካን ኢንተለጀንስ። ኦኬ yes በሀገር ውስጥ ያሉ ተጨባጭ ሁኔታዎችን በደንብ ስታሰሏቸው አብይ አህመድ ያለበትና እየገባበት ያለው አጣብቂኝ ሁሉንም ፋክተር ኢኮኖሚውን እናንሳ፣
ፖለቲካውን እናንሳ ማህበራዊ ጉዳዮችን ኤሌክሽንን አማራና ኦሮሚያ ላይ ያለውን ኦቨርስትሬችድ የሆነ ያገዛዙን ቁመና በተመለከተ ጠንካራ ግምገማ ምናልባትም አብዛኞቻችንን የሚያገባባ ግምገማ ላይ መድረስ እንችላለን ይሄ አገዛዝ በምን አይነት ቁመና ላይ ይገኛል ሁሉንም ማሳያዎች መጠቀም እንችላለን ኢኮኖሚክ ፖለቲካል ሶሻል እና ሌሎች ኢንዲኬተሮችን መጠቀም እንችላለን አጠቃላይ ሀገሪቱ ውስጥ ያለውን ከዛ ባሻገር ግን ሃርድ ፓወሩንም እንደዚሁ ማስላት ይቻላል ለምሳሌ ወታደራዊ አቅሙ ምንድነው የሚለውን ነገር በደንብ ወታደሩ ምን እየገጠመው እንዳለ አማራ ላይ በደንብ ማሳያ ያስፈልገው በየለቱ የአማራ ሚዲያዎችን መመልከት ነው አይደል የአማራ ሚዲያዎች የመብዛታቸው ሚስጥር እኮ በየለቱ እንደዛም ሆኖ ሪፖርት የማይደረገው ለምሳሌ ዛሬ አሁን እኔ በጣም ውስን ነገሮችን ያቀርብኩላችሁ አይደል በጣም በርካታ የድር ዜና ምርኮ ሪፖርት አለ በየለቱ ወታደራዊ ሁኔታውን በተመለከተ ምንድነው ያጋጠመው ያለ አገዛዙ ሰራዊት የሚለው ነገር በደንብ መገንዘብ ስለምትችሉ ማለት ነው ስለ ወታደራዊ አቅሙ አናወራም ማለት ሀገር ውስጥ ያለውን የፖለቲካዊ ሁኔታ ኢኮኖሚያዊ ሁኔታ ማህበራዊ ሁኔታ በሚገባ ሌላው ቀጠናዊ ሁኔታውም ሰሞኑን ስናነሳ እንደነበረው ከሱዳን ጋር ከኤርትራ ጋር ከጅቡቲ ጋር ከሶማሊያ ጋር እና ከዛም አልፎ ከቀጠናው ላይ በርካታ መንገድ ከፍተኛ በተለይ ዲፕሎማሲው በከፍተኛ ደረጃ መሰበሩን የሚያሳይ በርካታ ማሳያዎችን አንስተን አሁንም እሱንም መከራከር የምንችልበት ሁኔታ አለ የህዋት ሙቭ እነዚህም ካልኩሌሽን ውስጥ አስገብቷቸዋል ግን ደግሞ ከዛም ባሻገር ዓለም አቀፋዊ ሁኔታዎችን በሚገባ ታሳቢ ያደረገ እንደሆነ ይገልጻል አፍሪካ ኮንፊደንሻል አንዲት ምናልባት ቴክኒሻናችን አንዲት የሆነች ዳያግራም ነገር ሰርቻይ ነበር ምናልባት አጠቃላይ ፍሬምወርክ እንዲሰጠን ብዬ ምትታይ ከሆነ ልታሳየን ትችላለህ ቪዚቢሊቲው ምን ያህል እንደሆነ አላውቅም ከታየ ህዋት ካልኩሌሽን ውስጥ ያስገባቸው የአፍሪካ ኢንተለጀንስ ያነሳቸው ሪፖርቶች ውስጥ ያካተታቸው በጣም ጠቃሚ የሚባሉ ነጥቦችን ለማየት ሞክሬ ነበርና ከዛ የተነሳ አንድ ዲያግራም ዴቨሎፕ አድርጌ ነበር ምናልባት ካሳይህን ደስ ይለኛል እሱን ማምጣት ከቻልክ ማለት ነው ስክሪን ላይ እንግዲህ ያያችሁት እንደሆነ ተስፋ አደርጋለሁ ግን ሙሉ ለሙሉ ላይ ታይ ይችላል እስከ ውጤቱ ድረስ በዚህ ካልኩሌሽን ውስጥ ኤክስተርናል ኮንስትሬንቶች ምንድናቸው ከውጭ ያሉ ተጽዕኖዎች ምንድናቸው የሚለው ማለት ነው የቲፒኤልኤፍ ካልኩሌሽን ውስጥ ያስገባቸው ነገሮች ምንድናቸው ከዚህ የካልኩሌሽን ውጤቶች ደግሞ ምን አይነት ውጤቶች ደግሞ ሊያመጣ ይችላል በኋላ ላይ ቢያዝ ይሄ ካልኩሌሽን የተሳሳተ ሪስክ ቢኖረው ሪስክ ኦፍ ሚስ ካልኩሌሽን ምን አይነት ውጤቶችን ሊያመጣ ይችላል የሚለውንም ጭምር ለማሳየት የሞከርኩበት ነው በዚህ ሂደት ውስጥ በዋናነት የቲፒኤልኤፍን ሙቭ ትሪገር ያደረገው የውጭ ጉዳይ የቲፒኤልኤፍን ውሳኔ እንዲወስን ካደረጉ ዓለም አቀፋዊ ሁኔታዎች አንደኛው የአሜሪካ መንግስት ከኤርትራ ጋር የጀመረው ሪአፕሮችመንት ነው ምንድነው ነው ያልኳችሁ በኢትዮጵያ ውስጥ ባለፉት 3 አመታት ቦልድ ከሆኑ የኢትዮጵያን ፖለቲካዊና ነባራዊ ሁኔታ እጅግ ከዛቡ ጉዳዮች አንደኛው በአማራ ላይ ታወጀው ጦርነትና ያስከተለው መዘዝ የአማራ ጦርነት በአማራ ላይ ታወጀው ጦርነት አገዛዙ አሁን ለገባበት ዘርፈ ብዙ ቀውሶች ዳርጎት ከጦርነቱ በፊት ወዳጅ የነበራቸውን አካላትም ጭምራቶ ብቻውን ተነጥሎ ቦክስድን አሁን ነው የሚለው አፍሪካን ኢንተለጀንስ ተነጥሎ ብቻውን መውጫ ቀዳዳ እንዲጠፋ ሆኖታል ነው የሚለው ሪፖርቱ ከዛ ባሻገር ግን ካለፉት 3 አመታትና ባለፉት 3 አመታት በኢትዮጵያ ፖለቲካ ውስጥ ከታዩ ዘርፈ ብዙ ሂደቶች በጣም የተለየ ሌላኛው ከዚህ ከአማራው ጦርነት ባሻገር ደግሞ ሌላ የመጣው አውትካም ምናልባትም ባለፈው እንደተነተነው ነው እናንሙት የአማራው ጦርነት ውጤት አካል የሆነ ብለንም እናስበው ቲፒኤልኤፍ ወደ ነበረበት ቀድመ ጦርነት ፖዚሽን ላይ እንዲመለስ መሆኑ ትልቅ ፖለቲካዊ ዴቨሎፕመንት ይሄ ግን ታደሰ ስለተሾመ ወይ ታደሰ ስላልተሾመ ወይ ደግሞ ቲፒኤልኤፍ ፖለቲካሊ ዲሬጅስተርድ ስለሆነ አብይ አህመድ ሰርጆ አለው ስላለ ወይ ስላላለ
የሆርሙዝ መዘጋት ወይ አለመዘጋት ወይ ሌሎች ጉዳዮች ያመጡት ሳይሆን በዋናነት ቀጠናው ላይ እየመጡ ባሉ ዓለም አቀፋዊ ለውጦች ባንድም በሌላ መንገድ ተጽዕኖ ውስጥ ስለገባ ይሄን ውሳኔ ቲፒኤልኤፍ እንዲወስን አድርጎታል የሚል በኤርትራ በአስመራና በዋሽንግተን መካከል ያለው መቀራረብ ይዟቸው ከመጣቸው ሁለት ነገሮች አንዱ በዚህ ሰነድ ላይ የተመላከተው ምንድነው? አንደኛው Eritrea, US Eritrea rapprochement blocks Ethiopian port attack. ትልቁ ይዞት የመጣው ነገር ምንድነው? የዩኤስ ኤሪትሪያ rapprochement አብይ አህመድ ኤርትራ ላይ ጦርነት አውጃለሁ የባህር ባለቤትም ሆናለሁ እያለ ይመዝ የነበረውን ካርድ ሙሉ ለሙሉ ያስጣለ የዚህ ካርድ መውደቅ ትግራይ ነፃ ያወጣዋል። አብይ አህመድ በዩኤስ በዋሽንግተን እና በአስመራ መካከል ዳግም ግንኙነት እንዳይፈጠር ያልፈነቀሉት ነገር የለም። በርካታ የሰብአዊ መብት ጉዳዮችን አንስተዋል። በቀጠናው ላይ ኤርትራ ያላት ሚሉትን ክስና ሚና ሁሉ አቅርበዋል። እነዚህ ሁሉ በሚዛን ላይ ሲቀመጡ በቀይ ባህር ላይ የዩናይትድ ስቴትስ መንግስት ካለው ሀገራዊ ኢንትረስት አንፃር ሲመዘኑ ሚዛን የሚደፉ ሆኖ አልተገኙም። የስ ጠቃሚ ሊሆኑ ይችላሉ የተነሱት ክሶች፣ ግን ደግሞ ከዩኤስ ስትራቴጂክ ኢንትረስት አንፃር እነዚህ ሁሉ የተነሱት ነገሮች ከዚህ በፊት የነበረው ሳንክሽን ከኤርትራ ጋር የነበረው ሰጣ ገባ ከ2009 ጀምሮ የነበረው ሁኔታ አሁን ካለው mounting pressure በተለይ የዩናይትድ ስቴትስን ስትራቴጂክ ኢንትረስት ታሳቢ ካደረገው ጥቅም አንፃር ሲለኩ ብዙ አይደሉም ወይንም ሚዛን የሚደፉ አይደሉም። በአሜሪካኖችና በኤርትራ መካከል ግንኙነት መፍጠር የማይቻልበት ደረጃ ላይ ተደርሷል ከዩኤስ ስትራቴጂክ ኢንትረስት አንፃር። እና አብይ ምንም ቢሰጡ ይሄንን ማስቆም የማይችሉበት ደረጃ ላይ ደርሰዋል። ይሄ ለህዋት ዊንዶ ሰጥቶታል። ይሄንን ውሳኔ ወሰነው ይሄ ውሳኔ ኤርትራ ጋር የሚደረገው ሪአፕሮችመንት እና አብይ አህመድን አገዛዝ ምን እንደሚያደርገው አስቀድሞ ተረድቷል ህዋት። ስለዚህ ወደ ነበረበት ፖለቲካዊ ቁመና መጥቶ ገጭ አደረገ ሪሴት አደረገ ስለነበረው ለዛ ነው። አሁን ከዚህ ይነሳል። ይሄ ትልቅ ስትራቴጂክ ሲግናል ነው በቀጠናው ላይ ሀፕን ያደረገ የበርካታ ኃይሎችን እንቅስቃሴ አፌክት የሚያደርግ ኢንክሉዲንግ የአማራን ትግልም ጭምር። በነገራችን እንዴት የሚለውን በደንብ ትንተና እንሰራበታለን። ኦሬዲ ሰርተንበታል፣ ግን ለሚዲያ ላቀረብ ነው ወይ ሌላ ቀን እናቀርበዋለን። እሱንም በተመለከተ ማለት ነው። ናው ይሄ ሲሆን እና አብይ አህመድ ኤርትራ ላይ አሰብን እናስመልሳለን እያለ በየለቱ ጧትም ማታም ፕሮፓጋንዳ ሲሰራ የነበረው ለሂቃንን በዚህ ጉዳይ ላይ ሳሰማራ ሚዲያው ሲያስተባብር በሀገር ባንድ ሉዓላዊ ሀገር ላይ ሉዓላዊነቱንም ጭምር የኮንቴስተብል ሶቨሬኒቲ አድርጎት የኤርትራ ሉዓላዊነት ለክርክር የቀረበ ለግዢ የቀረበ ለሽያጭ የቀረበ አድርጎ ነበር። የሀገሪቱን ሉዓላዊነት ኮምፕሊትሊ ዲስሚስ አድርጎ ወደቡን በኃይልም ለመያዝ ዝግጅቱን ማጠናቀቁን በየለቱ ሲናገር በጀነራሎቹ በመውራኖቹ በኩል ሲያደርግ ነበር የነበረው። የመጀመሪያው ነገር የዩናይትድ ስቴትስ መንግስት የነገረው ነገር በዋናነት ያንድን ሀገር ሉዓላዊነት በተመለከተና በቀጠናው ላይ ያላቸውን ዲስታብላይዚንግ ወይንም ደግሞ የመበጥበጥ እንቅስቃሴ እንዲያቆሙ ተነግሯቸዋል እና አብይ አህመድ ቀጠናው ላይ ጭምር። አንደኛው ትልቁ ነገር የዩናይትድ ስቴትስ እና ኤርትራ ዳግም መገናኘት ህዋቴን ውሳኔ እንዲያጤን በፊት የነበረበትን የፕሪቶሪያ እስር ባንድም በሌላ መንገድ እንዲያላቀቅ መንገድ ከፍቶለታል የሚል ነው። ሁለተኛው በዚህ በፖርት ጉዳይ ላይ አብይ አህመድን ሙሉ ድጋፍ ሰጥታ የራሷን ፍላጎት በእጃዙር ልታስፈጽም የምትፈልግ የነበረችው ዩናይትድ አረብ ኤምሬትስ በኢራን ጦርነት ዲስትራክትድ መሆኗና
ከምን ጊዜውም በላይ በሱዳን ጦርነት ውስጥ ከፍተኛ የሆነ ዓለም አቀፋዊ ጫናን እያስተናገደች መሆኑ ነው። ከዚህ ጋር ተያይዞ ለውጦች አሉ ባይዘው በቅርብ ጊዜያቶች ውስጥ በኋላ ላይ ፕሬዲክሽን ከምሰጣቸው ሁለት ፕሬዲክሽኖች አንዱ የሆነው ዩናይትድ አረብ ኤምሬትስ በቅርብ ጊዜያቶች ውስጥ በሚታዩ ጊዜያቶች ውስጥ በፊታችን በመናያቸው አንድና ሁለት ወራቶች ውስጥ ከሱዳንና በሱዳን ውስጥ ያላትን እንቅስቃሴ ሙሉ ለሙሉ ልትገታ የምትችልበት ሁኔታ እየተፈጠረ እየመጣ ነው ያለው። በሱዳን ውስጥ ምናልባት ሰላማዊ ሽግግር እንዲመጣ ግን ደግሞ የአርኤስኤፍን ኃይል በሽግግር ውስጥ ትንሽ የሚናም እንዲኖረው ለማድረግ ጥረት ታደርጋለች። ከዛ ውጭ ግን በሱዳን ያላትን ኢንጌጅመንት አባንደን ልታደርግ የምትችልበት ሁኔታ አለ። ለምን? በዚህ በአሰብ ጉዳይ ላይ ከፍተኛ ፕሬሸር ስታደርግ የነበረችው በእጅ አዙር ኢትዮጵያን በመላክ ዩናይትድ አረብ ኤምሬትስ አሁን ራሷ የገጠማት አደጋ እና ሰላምና ደህንነቷን ጨምሮ ዛሬም እንዳልኩት የግብጽ ጦር ጭምር በዩናይትድ አረብ ኤምሬትስ በአቡዳቢ እንዲሰማራ መሆኑ ዩናይትድ አረብ ኤምሬትስ በራሷ የውስጥ ቀውስና ባላት የውስጥ ጉዳይ ላይ እንድትጠመድ ያደረገና በቀጠናው በተለይ በምስራቅ አፍሪካ ላይ የነበራትን ፓወር ፕሮጀክሽን በአንድም በሌላ መንገድ አፌክት ያደረገው መሆኑን ወይንም የጎዳው መሆኑን ከዚህ ጋር በዚህ ፋክተር ውስጥ ታመጡታላችሁ በዚህ ካልኩሌሽን ውስጥ ምን ማለት ነው ይሄ ማለት አብይ አህመድን በፊት ኢምቦልድን ያደርገው የነበረው በድፍረት ሁሉንም ሀገር ደፈጥጣለው እኔ ዝሆን ነኝ ብሎ በቀጠናው ላይ blindly sometimes ያለምንም ዲፕሎማቲክ ስሌት እና ደስ እንዳለ ያደርጋቸው የነበሩ ዛቻዎች፣ ማስፈራሪያዎች፣ ስድቦች፣ ዘለፋዎች፣ አግሬሲቭ ፖስቸርስ እነዛ ሁሉ ቼክ እንዲደረጉ ማድረግ ችሏል። ገና እየተጀመረ ያለው በዩናይትድ ስቴትስ እና በኤርትራ መካከል እየመጣ ያለው ሪአፕሮችመንት ይሄንን የተመለከተው ዩናይትድ አረብ ኤምሬትስ በውስጥ ጉዳዩ እንዲጠመድ ከኢትዮጵያ ጋር ያለውን ግንኙነት ሙሉ ለሙሉ ያቆማል ማለት አይደለም። ግን ደግሞ በአሰብ ጉዳይ ላይ ፑሽ ይደረግ ከፍተኛ ተጽዕኖ እንዲያደርግ የሚያደርግበት ሁኔታ ላይ አይደለም የሚሆነው ከዚህ በኋላ። ስለዚህ ጦርነቱ ከቀይ ባህር ኮሪደርነት ወደ ውሃ ጦርነት በሱዳን ጉዳይ ላይ ፎከስ እንዲያደርግ ሽግግር እንዳደረገ ባለፉት ጥቂት ቀናቶች እየተመለከትን እንዳለን ማየት ይችላልላችሁ። ይሄኛውም የዩናይትድ አረብ ኤምሬትስ በራሷ የውስጥ ጉዳይና በምስራቅ አፍሪካ ቀጠና ላይ የነበራት ፓወር ፕሮጀክሽን በተወሰነ መንገድ ተጽዕኖ ውስጥ መውደቁ የተመለከተው ህወሓት አሁንም የራሱን ውሳኔ በመወሰን ረገድና አሁን ወዳለበት ቁመና እንዲመጣ የራሱን ሚና ተወጥቷል ይላል ማን? አፍሪካን ኢንተለጀንስ። ሌላው ከውጫዊ ምክንያቶች ባሻገር ሌላው ከዚሁ ጋር የተያዘው የዩናይትድ ስቴትስ መንግስት አክሰስን በተለይ ደግሞ የሲ አክሰስን በተመለከተ በተናጠል በጦርነት እና በተናጠል የአንድን ሀገር ሉዓላዊነት ተዳፍረን የባህር በር ባለቤት እንሆናለን የሚለውን ዛቻና ማስፈራሪያ ሙሉ ለሙሉ ከእንደዚህ አይነት ሬቶሪክ እንዲታቀብ የኢትዮጵያ መንግስት የነገረው መሆኑን በዚህ ሪፖርት ላይ የተመላከተ ነው። ከዛ ውጪ ህወሓት ከግንዛቤ ውስጥ ያስገባቸው ውስጣዊ ጉዳዮች አሉ ይላል። በዚህ ላይ ውስጣዊ ጉዳዮች ውስጥ ከሚነሱ ነገሮች ኢንተርናል ኢትዮጵያን ክራይሲስ ነው የሚለው የአፍሪካን ኢንተለጀንስ ምክንያቶች ብሎ ካስቀመጣቸው ነገር አንደኛው የኤንዲኤፍ ኦቨርስትሬችድ መሆን ወይንም ደግሞ የሀገር መከላከያ ሰራዊት እያለ ራሱን የሚጠራው የአብይ አህመድ ሰራዊት በሁሉም አካባቢዎች ላይ መጠነ ሰፊ ሽንፈት እያስተናገደ መሆኑና በሁሉም አካባቢዎች ላይ የተበተነ ሰብሳቢ የሌለው ያስተማራው ኃይል ጋር ተልኮ መቀበልና መስጠት የማይችልበት ደረጃ ላይ መድረሱ ዛሬ በአማራ ክልል ወደዚህ ስቱዲዮ ስገባ የነበሩ ሪፖርቶች የሚያሳዩት አንዳንድ አካባቢዎች ላይ ጥሎ እየሸሸ እንዳለ ሰራዊቱ የሰማንባቸው ቦታዎች አሉ። በሌላ በኩል የፋኖ ኃይሎች ደግሞ ለመጠነ ሰፊ ማጥቃት እንቅስቃሴ ራሳችንን አዘጋጅተናል፣ ታድሶም ጨርሰናል፣ በወታደሩ በህዝቡና በወታደሩ አመራር መካከል የነበሩ የሪፎርም ስራዎችን አጠናቀናል እያሉ መግለጫ እያወጡ ነው። በየአካባቢው ያሉ ኮሮች መግለጫ እያወጡ ነው ያሉት ዝግጅታችንን አጠናቀናል እያሉ ማለት ነው። ይሄ የህወሓት አገዛዙንና ያገዛዙን ሃርድ ፓወር በሚገባ እንዲገመግም ያደረገው እንዳልኳችሁ ፕሪቶሪያ ህወሓትን
በጦርነትም በፖለቲካም ተሸናፊ የሚያደርግ ስምምነት የነበረ ሲሆን አሁን ላይ ግን በጦርነት ተሸንፎ የነበረው ህወሓት ፖለቲካሊ ግን አሸናፊ እንዲሆንና ዳግም ደግሞ ወታደራዊ አቅሙን እንዲያጠናክርና ዲፕሎማቲካሊም ራሱ ሪካሊብሬት አድርጎ በቀጠናውም በጎረቤትም በሀገር ውስጥም ካሉ ኃይሎችና ህዝቦች ጋር መተማመንን ለመፍጠር ጥረት እያደረገ እንዳለ መለከታለሁ። ሚስካልኩሌሽንስ ይኖራሉ፣ በኋላ ላይ ያነሳቸዋል። ሚስካልኩሌሽኖች የሚላቸው ነው ማለት ነው። ሌላው ትልቁ ግንዛቤ ውስጥ ያስገባው ህወሓት ይሄንን ውሳኔ እንዲወስን ካደረጉት ምክንያቶች ሌላው ሀገሪቱ ውስጥ ያጋጠመው ኢኮኖሚክ ኮላፕስ ነው የሚለው የአፍሪካ ኢንተለጀንስ። አሁንም እኔ ብለው ብልጽግና በልጽግ ያለው ነው እያለ ያለው። ስለዚህ እኔ ኮላፕስ ነው ያለው የኢኮኖሚ ድቀት ነው ያለው ሀገሪቱ ውስጥ ብል ብልጽግና አይ ይሄ የሟርተኞች እንጂ በትክክል ሀገሪቱ ውስጥ ያለው ነገር ይሄንን አያሳይም ነው የሚለው እና ሁለት አሃዝ ድገት እያስመዘገብን ነው። ኢንፍሌሽን በኢትዮጵያ ታሪክ እንግዲህ በቅርብ ጊዜያቶች ውስጥ ታይቶ በማይታወቅ ደረጃ ወደ አንድ ዲጂት እንዲወርድ አድርገናል ነበር ሲል የነበረው። አሁን ተመልሶ ኢንፍሌሽኑ ዛሬ ምግብና ምግብ ነክ የሆኑ ኢንፍሌሽኖች ወይንም ደግሞ የዋጋ ግሽበቶች በከፍተኛ ደረጃ ማሻቀባቸውን ስንሰማ ነበር የነበረው። ብሉምበርግም ትላንት ሲያስነብብ ነበር። አጠቃላይ ያለው ሁኔታ ከዚህ ጋር የተያያዘ በተለይ በነዳጅና ነዳጅ ነክ ጉዳዮች ተያይዞ በበርካታ ጉዳዮች ላይ የዋጋ ንረት በከፍተኛ ደረጃ ማደጉን የሚገልጹ ሁኔታዎች አሉ። ከዚህ ጋር ተያይዞ ሀገሪቱ ውስጥ ያለ ኢኮኖሚ ሁኔታ የኑሮ ሁኔታ በከፍተኛ ደረጃ ማሻቀቡን የሚያሳዩ ናቸው። ባለፉት 2 ወራቶች ውስጥ በእያንዳንዱ አይተም ላይ የነበረው ለምሳሌ ዛሬ ይሄን ፕሮግራም የምትከታተሉ ሰዎች የዘይት ዋጋን ዝም ብላችሁ መዝግባችሁ ያዙና የዛሬ ወር ተመሳሳይ ቀን ላይ ፕሮግራም ስንሰራ ዛሬ 8 ይመስለኛል አይደለም ፍራይዴ ሜይ 8 ነው። በሚቀጥለው ወር በ8 በተመሳሳይ ይሄንን አንድ አይነት ተመሳሳይ ፕሮግራም ስንሰራ የዛኑ የምግብ ዘይት ዋጋ ቼክ ብታደርጉት በሀገሪቱ ውስጥ ያለውን ኢንፍሌሽን ለማስላት ይጠቅማችኋል። በዛ ደረጃ ዋጋው በጣም በፍጥነት የሚቀያየር አጠቃላይ ሀገሪቱ ውስጥ ያለውን የኑሮ ውድነት የኢኮኖሚ ሁኔታን በተመለከተ ከግንዛቤ ውስጥ አስገብቷል ነው የሚለው። ውስጣዊ ኢኮኖሚ ቀውስ አገዛዙ በፈለገው ደረጃ የፈለገውን ነገር እንዳያደርግ አድርጎታል የሚል ነው። ሌላው እየመጣ ያለው ምርጫ ነው። ይሄ በጣም ክሪቲካል ፖለቲካል ዴቨሎፕመንት ነው። ምርጫው ትላንትና አንድ የፋኖ አመራር ሲናገር ከፍሪ ፕሬስ ከሚባል የመልካም ሚዲያ ጋር ቀርቦ እዛ ላይ ሲናገር አይ ቲንክ እኛም አስተላልፈነዋል በሳተላይት ይመስለኛል እሱን ፕሮግራም። እዛ ላይ የሚያነሳው ነገር አለ። ምርጫው የሚመጣ ነው ጁን 1 ነው በፈረንጆች አቆጣጠር የዛሬ 22 ቀን አካባቢ ነው ምርጫው ይካሄዳል ተብሎ የሚነገረው አይደለም። አይዲያሊ ግን ደግሞ ኦሬዲ ምርጫው ተጠናቋል ነው። እኛም እንሰማው ጁን 1 ላይ ውጤቱን ነው እንጂ ምርጫው ኦሬዲ ተመርጧል። ፓርላማ የሚገቡት ግለሰቦች ይታወቃሉ። ኮሮጆዎች ተሞልተዋል። አንዳንዶቹ ኮሮጆዎች በክልል ተሰብስበው ተጠናቀዋል። የምርጫ ስለዚህ ምንጠብቀው ምርጫ የለም፣ ምርጫ ተጠናቋል። ምንጠብቀው ግን ምንድነው ምርጫው ተካሂዷል የሚል ኢሉዥን እና ከዛ በኋላ የተወሰኑ ሀገራትና ዩናይትድ አረብ ኤምሬት ገንዘብ የሚከፍሏቸውና ሌሎች በብልጽግና ዙሪያ የተኮለኮሉ ሀገራት የድጋፍ መግለጫ ያወጣሉ። የአፍሪካ ህብረትን ጨምሮ ኢጋድ ያው የምታውቋቸው የዚህ አገዛዝ ኢንስትሩመንቶች ናቸው። እነሱ መግለጫ ያወጣሉ። ከዛ በኋላ አገዛዙ እውቅና አገኘው ብሎ ምርጫውን አጠናቀቅኩኝ እንደሚል የሚታወቅ ነው። ምርጫው ኦሬዲ ተካሂዷል፣ ግን ደግሞ ውጤቱን የምናውቀው የዛን ቀን እንደሆነ ነው። ይሄ ክሪቲካል ዴቨሎፕመንት ነው። ፖለቲካሊ ትልቅ እንግዲህ እየመጣ ካለ ወሳኝ የሚባሉ ፖለቲካዊ ኩነቶች አንደኛው አድርጋችሁ ልትወስዱ ትችላላችሁ። ትልቁ ቁም ነገር ግን ምንድነው? ይሄ ጉዳይ ባለበት ይሄ ምርጫ ጉዳይ ባለበት አብይ አህመድ ከሱዳንም ሆነ ከህወሓት ከኤርትራም ሆነ ከማንም ሀገር ከኤርትራ ጋር ኦሬዲ አባንደንድ ነው። ከዚህ በኋላ ከኤርትራ ጋር እና ኤርትራ ላይ ዛቻ የሚያደርግበት ምክንያት የለም። በዋናነት ከአሜሪካ ጋር ያለው ሪአፕሮችመንት ሙሉ ለሙሉ አብይ አህመድ ኤርትራ ላይ የሚዝትበትን ካርድ ያሳጣዋል። ስለዚህ አሁን ለመነጋገርም ከኤርትራ ጋር የሚያስችል ምክንያት አይኖርም። የሚነጋገር የነበረው ጦርነት አውጃለሁ እያለ ነው። ጦርነቱን የሚያውጅበትን ምክንያት ከነጠቀው ግን ከኤርትራ ጋር ሊነጋገር የሚችልበትን እድል አይኖረውም። በፊት በነገራችን ላይ በዚህ ከግብጽ ጋር በሚደረገው የህዳሴ ግድቡን አስተዳደር ሁኔታ በተመለከተ በሚደረግ ውይይት ውስጥ የአሰብን ጉዳይ ብልጽግና እንደ አንድ ካርድ መጫወቻ ካርድ
አድርጎ ያመጣ ነበር አሁን ላይ ግን ያንን የሚያመጣበት ምድል የሌለው መሆኑን በግልጽ ተመለከታላችሁ ምክንያቱም ያን ካርድ ኦሬዲ ሌላ ጠንካራ ሀገር ነጥቆታል ስለዚህ ከኤርትራ ወጥቶ አሁን በሱዳንና ከትግራይ ጋር እና በሀገር ውስጥ ካሉ ቀውሶች ጋር ዲል ማድረግ ነው ያለበት እነዛን ዲል ሲያደርግ ግን ምርጫ የሚባል ነገር እና በቀጠናው ላይ በበርካታ አካባቢዎች ላይ ሱዳንን ጨምሮ በርካታ ወታደራዊ ሰርክልመንት ሶማሊያን ጨምሮ በርካታ ውጥረት ያለ መሆኑን ይገነዘባል በዚህ ሂደት ውስጥ ብልጽግና ወደ ትግራይ የጦር መሳሪያ ወደ ትግራይ ተኩሳሉ ወይ አይተኩስም ይሄንን ያልነው እኔና አንሙት አይ ቲንክ ሰኞ ዕለት ይመስለኛል ህዋት ስብሰባውን ሰኞ ዕለት አድርጎ የነበረውን ካውንስሉን መልሶ በማግስቱ ወይንም የዛኑ ዕለት በነበረን ፕሮግራም ላይ የነበረን ነገር አብይ አህመድ ወደ ትግራይ ጦርነት ሊያደርግ የሚችልበት አቅም የለውም አቅም ቢኖረው እንኳን አሁን ላይ ወደዛ ለመግባት የሚያስችል ፖለቲካዊ ሁኔታ የለም ስለዚህ አፒዝ ያደርጋል እንጂ አይዋጋም አፒዝ ማድረግ ካልቻለ ግን ያስፈራራል እንዴት ነው ትሬት የሚያደርገው when threaten የሚያደርገው ህዋትን የሚለው በግልጽ አብይ አህመድ አሁን አለኝ የሚለው ብቸኛው ካፓቢሊቲ የአየር ኃይል ነው ስለዚህ ጀቶችን እየላከ ትግራይ ላይ ስብሰባ አለ በተባለ ቁጥር ህዝብን ያሸብራል በዚህ ሽብር ተነሳስቶ ህዋት ከአብይ አህመድ ጋር እንዲነጋገር በአንድም በሌላ መንገድ አስገዳጅ ሁኔታ ውስጥ እንዲገባ ለማድረግ ጥረት ያደርጋል እንጂ ጦርነት ለማወጅ የሚያስችል ምንም አይነት አቅም የለውም ጦርነት ለማወጅ የሚያስችል አቅም ቢኖረው እንኳን ከፊት ያለው ፖለቲካዊ ሁኔታ ጦርነቱን እንዲያስቀድም ፕራዮሪታይዝ እንዲያደርግ አያስገድደው በአንድ ጊዜ እነዚህን ሁሉ ኢቨንቶች ዲል ለማድረግ የሚያስችልም ቁመና የለው ስለዚህ ምርጫው እየተካሄደ ወይንም ከምርጫው በፊት አብይ አህመድ በሱዳንም ሆነ ትግራይ ላይ ወይንም በሌሎች አካባቢዎች በተለይ ያው ኦሬዲ ካሜራ ጋር ያለው እንዳለ ሆኖ ማለት ነው ከሌሎቹ አካባቢዎች ላይ ጦርነት ሊያውጅ አዲስ ጦርነት ሊቀሰቅስ የሚችልበት እድል የለውም ስለዚህ በሚቀጥሉት ጥቂት ቀናቶች ብልጽግና ግብጾችን ጨምሮ ለኤርትራ ለግብጽ ለትግራይ ኃይሎች እና ለሱዳን ብልጽግና ያሸማግሉኝ ጥያቄ ያቀርባል አንዱ ፕሬዲክሽናችን እሱ ነው እነዚህ ጄኒውን የመሸማገል ፍላጎቶች አይደሉም ለሁሉም ለትግራይ ጋርም ለመነጋገር ፍላጎት ያሳያል ከሱዳንም ጋር ለመነጋገር ፍላጎት ያሳያል ከግብጽም ጋር ለመነጋገር ፍላጎት ያሳያል ከኤርትራ ጋር ለመነጋገር ፍላጎት ቢያሳይም ከኤርትራ ጋር የመነጋገር እድል የለውም ምክንያቱም ካርዱ የነበረው ኤርትራ ላይ ጦርነት አውጃለሁ ነው አሁን ማወጅ አይችልም ኦሬዲ ተነግሮታል በአሜሪካኖች የአሜሪካና የኤርትራ አፕሮችመንት ይሄንን ካርድ ከብልጽግና ያስጥለዋል ስለዚህ ከዚህ በኋላ ስለዛ ሲያወራ አትሰሙትም ከኤርትራ ጋር አይነጋገርም ስለዚህ አነጋግሩኝ አሸማግሉኝ የሚልበት ምክንያት አይኖርም ምናልባት አሜሪካኖቹ እዛ አካባቢ ላይ ሰላም እንዲፈጠር በኤርትራና በኢትዮጵያ መካከል ያለው ሪአፕሮችመንት ይጠቅመናል ለራሳችን ዘለቄታዊ ጥቅም በቀጠናው ላይ ካሉ በተለይ ደግሞ በጸረ ሽብር ጉዳይ ላይ በሚኖር ትብብር ሱዳን ላይ በሚኖር ሰላም ላይ የኤርትራና የኢትዮጵያ ትብብር ጠቃሚ ነው ብለው ካሰቡ ሁለቱ ኃይሎች እንዲነጋገሩ ሊያደርጓቸው ይችላል ከራሳቸው ጥቅም አንፃር ግን ሌቨሬጅ ነው በመነጋገር ሂደት ውስጥ ኤርትራን ሊያስገድድ የሚችልበት ምንም ምክንያት አይኖርም እንዲያርጊ ብሎ ኤርትራን ለማድረግ የሚያስችልበትን ካርድ አጥቷል ስለዚህ ለኤርትራ በቀጥታ ሊያቀርብ የሚችለው ምንም ነገር አይኖርም ግን ደግሞ ፌቨር የሚሰሩለት ኃይሎች ካሉ በሁለቱ መካከል ንግግር እንዲፈጠር ሊያግባቡ የሚችሉበት እድል ሊኖር ይችላል የኤርትራ መንግስት ከፈቀደ ግን ካልፈቀደ ላያደርገው ይችላል አስገዳጅ ሁኔታ የለበትም ከኤርትራ ጋር ግን መነጋገር ለሌሎች ኃይሎች በጣም ጠቃሚ የሚሆንበት ክሪቲካል ታይም ላይ ነው የምንገኘው በአለም ላይ ካለው ዴቨሎፕመንት አንፃር ማለት ነው ብልጽግና ምንድነው የሚያስቀድመው በሚቀጥሉት ጥቂት ቀናት የሚያስቀድመው ምርጫውን ነው የብልጽግና የሞት ሽረት ጉዳይ አዲስ አበባ ዙሪያው ቢከበብ ብልጽግና ምርጫውን አካሄጃለው ነው የሚለው ስለዚህ እስከ ጁን 1 ድረስ በየትኛውም አካባቢ ላይ የትኛውም ሀገር ኃይል የኢትዮጵያ ሉዓላዊ ግዛት ጥሶ ቢገባ ብልጽግና ምላሽ አይሰጥም ምላሹ የሚሰጠው ኮሮጆ በማዘዋወር ብቻ ነው የሚሆነው ትልቁ ፕሬዲክሽን እሱ ነው ኮሮጆችን ከባህር ዳር በአውሮፕላን እየጫነ ወደ አዲስ አበባ ቆጠራ እያደረገ ምርጫውን አሸነፍኩ እያለ ራሱ ቮት እያደረገ ራሱ እየመረጠ ራሱ እያስመረጠ ራሱ እየታዘበ ያከናውነውና ቅቡልነት ያለው መንግስት በኢትዮጵያ ውስጥ ተመረጠ ይላል ብልጽግና
በዚህ ሂደት ውስጥ ግን ለህዋትም የመደራደር ጥሪ ያቀርባል ለግብጽም እንነጋገር የሚል ጥሪ ያቀርባል ለሱዳንም እንነጋገር የሚል ጥሪ ያቀርባል ከነዚህ ውስጥ ከብልጽግና ጋር የመነጋገር አስቻይ ጫና ውስጥ እንዲገባ የሚሆን ኃይል በተወሰነ መንገድ ማህበራዊ ፍላጎቶች ስላሉት ህዋት በተወሰነ መንገድ ለመነጋገር የሚገደድ ይመስለኛል ምክንያቱም በተለይ ደግሞ ለህዝብ የሚቀርቡ አገልግሎቶችን ባንክ መሰረታዊ አገልግሎቶችን የፖለቲካ ቁማርና የጦርነት አካል ስለሚያደርግ ብልጽግና በህዝቡ ላይ ከፍተኛ ጫና ያሳድራል ስለዚህ ያ ጫና እንዳይመጣ እና በተወሰነ መልኩ ፓወሩን ኮንሶሊዴት ለማድረግ እንዲረዳው ህዋት በተለይ ውስጥ ያሉ ስቲል ፋክሽኖች ስለሚኖሩ ለምሳሌ በዚህ የነበረውን ካውንስል በመመለስ ሂደት ውስጥ ከቲፒኤልኤፍ የተቃወሙ 4 ሰዎች እንዳሉ አፍሪካ ኢንተለጀንስ አስነብቧል እሱም አቶ አለም ገብረዋህድ አቶ ተክላይ ገብረመድን አቶ ሰለሞን ክዳኔና ፍሳ አፍተጽዮን የሚባሉ 4 ግለሰቦች ያው ብዙዎቻችን የምናውቃቸው ናቸው እነዚህ ግለሰቦች ብቻ ናቸው ነባሩን ካውንስል በመመለስ ሌላ ሁሉም ሲደግፍ እነዚህ ግለሰቦች ብቻ ናቸው ያልደገፉት ያው እናቱ ዓለም ቅሬታ በምን የተነሳ እንደሆነ እናውቃለን ግን ከዛ ጋርም ተያይዞ የነታደሰም ዱዋል ትራክ ኦቶሪቲ ትግራይ ላይ መኖሩን ተከትሎ የመነጋገሩና የማባበሉ ነገር ከብልጽግና ከመጣ ህዋት በተወሰነ መንገድ እነዚህና በዚህ መንገድ ያሉ ሌሎች ከቁጥጥር ውጪ ሊወጡ የሚችሉ ነገሮች ኢንተርናሊ ሊያስቸግሩኝ ይችላሉ በሚላቸው ነገሮች ለማከም በሚያደርገው ጥረት ውስጥ ከብልጽግና የሚመጣውን ማንኛውንም ጥሪ በይሁንታ ሊቀበል የሚችልበት እድል ይኖራል እነዚህ ነገሮች እስኪያጠናቅቅ ድረስ በተለይ በውስጥ ያሉ ዛሬም ደግሞ የተመለሰውን ኦቶሪቲ የማይቀበሉ አፈንጋጮች የሚኖሩ ከሆነ በተወሰነ መልኩ ከዛ ጋር ዲል ለማድረግ ጊዜ ይሰጣል ህዋትም እንዳልኩት ሌላው መሰረታዊ ጉዳዮች አሉ ኢኮኖሚያዊ ጫናዎች አሉ እነዛ በተወሰነ መንገድ ፕሬሸር ስለሚያደርጉበት እነዛም ለማከም ሲል በተወሰነ መንገድ መተንፈሻ ለማግኘት ሊነጋገር የሚችልበት አስገዳጅ ሁኔታ ውስጥ ሊገባ ይችላል አይ የመነጋገር ግዴታ ውስጥ አልገባም አብይ አህመድ ምርጫ ማካሄድ አይችልም ቅቡልነት የለውም ምርጫ ለማካሄድ የሚያስችል ፖለቲካዊ ትረስት በኢትዮጵያ ውስጥ የለም ስለዚህ እኔም ጸረ አገዛዝ ትግል እያደረኩ ነው ይሄ አገዛዝ ምንም አይነት ምርጫ እንዲያደርግ መፍቀድ የለብኝም ያሉት ነባራዊ ሁኔታዎች ሁሉ ይሄ አገዛዝ መሸነፉን ነው የሚያሳዩት ብሎ ፑሽ ሊያደርግ ቢሞክራል ህዋት አንላይክሊ ሲናሪዮ ነው ሊሆን ይችላል የሚል እምነት የለኝም ግን አንላይክሊ ነው የመሆን እድሉ 20% ነው ግን ያ ምድል አለ ካለመነጋገር ውጪ ያለው ጠላትነት ሆስቲሊቲውን ማስቀጠል ነው ከዚህ አገዛዝ ጋር ይሄ አገዛዝ በሁሉም መንገድ ተሸንፏል ከዚህ አገዛዝ ጋር ብንነጋገር ምንድነው የሚሰጠን ኦኬ ባንክ አገልግሎት ሪዚዩም ያደርጋል ኤሌክትሪሲቲ ትራንስፖርት እና ሌሎች ኢነርጂ ላይ ሊያግዘን የሚችለው ነገር ይኖራል በውስጥም ያሉ አንዳንድ ቅራኔዎችን ለማከም ጊዜ እናገኝበታለን የሚል ነገር ከሆነ የተወሰነ መንገድ ጊዜውን ሊጠቀምበት ይችላል ይሆናል ህዋት አክቹሊ ግን ከራሱ ግምገማ ተነስቶ ይሄንን ካውንስል ለመመለስ የሄደበት ርቀት ብልጽግናን በትክክል በመገምገም የመጣበትን ሂደት ታሳቢ ካድርጎ አይ ይሄ አገዛዝ ከዚህ በኋላ ጋር ከዚህ አገዛዝ ጋር የሚኖረን ፈተናዎች ይኖራሉ የኢኮኖሚ ጫና ይኖራል መሰረታዊ አገልግሎት ጫናዎች ሊኖሩ ይችላሉ መብራት ሊቋረጥ ይችላል ባንክም ላይኖር ይችላል እነዚህን ሁሉ ዲል ለማድረግ ተዘጋጅቻለሁ ይሄ አገዛዝ ቅቡልነት የለውም ኢትዮጵያ ውስጥ ሁሉን አቀፍ ሽግግር የሚመጣበት ሁኔታ ላይ ጫና መፍጠር አለብኝ ብሎ እንዲመጣ ህዋት ብዙ ኢትዮጵያውያን ይጠብቃሉ ህዋት እዛ ቁመና ላይ ግን ነው ብያለሁ በርካታ ኢትዮጵያውያን ህዋት ጸረ አገዛዝ ትግል እንዲያደርግ በአካባቢው ካለው ሉዓላዊ ግዛቶቻችን ተነጥቀዋል ከሚለው አስተሳሰብ ወጥቶ በአገሪቱ ውስጥ ለውጥ መምጣት አለበት በፖለቲካ ሂደት ውስጥ ማዕከላዊ ሚና ሊኖረኝ ይገባል በኢትዮጵያ ውስጥ ብሎ ይሄ አገዛዝ ደግሞ ቅቡልነት የለውም ስለዚህ በኢትዮጵያ ውስጥ ሁሉን አቀፍ ሽግግር መምጣት አለበት የሚል ትግል እንዲያደርግ በርካታ ኃይሎች ይፈልጋሉ ኢትዮጵያ ውስጥ ያሉ በርካታ ኃይሎች ይሄንን ህዋት ይፈልጋሉ ወይ is the big question ይሄንን ይፈልጋሉ ወይ ህዋት ለዛ ሬዲ ነው ወይ
አፍሪካ ኢንተለጀንስ በተወሰነ መንገድ ሬዲ አይደለም ግን ክፍተቷን ያጠናል ይላል በተወሰነ መንገድ የአንበሳነት የለም ግን ደግሞ አቅም አለ ገምቷል አቅም የአንበሳነቱ የለም ግን እነዚህ ክፍተቶች ካሉ ከኢትዮጵያ ጋር ካሉ ከሌሎች ኃይሎች ጋር ተባብሮ በኢትዮጵያ ውስጥ ለውጥ እንዲመጣ ተጽዕኖ ወደ ማሳረፍ ሊሸጋገር የሚችልበት እድል አለ ግን it depends በቀጠናውና በዓለም አቀፍ ሁኔታዎች ላይ ግን ይመሰረታል የሚላት ነገር አለች so በቅርብ ጊዜ ሊሆን የሚችለው ነገር ምንድነው አብይም ወደ ትግራይ ጦርነት አይጀምርም የትግራይ ኃይሎችም ገፍተው ጸረ አብይ የሆነ እንቅስቃሴ ወታደራዊ እንቅስቃሴ ውስጥ በፍጥነት የሚገቡበት ሁኔታ አይኖርም ስለዚህ ምንድነው የሚሆነው የተወሰነ መልኩ ሪካሊብሬት ያደርጋል ህወሓት እዛው አካባቢው ላይ ያለውን ሁኔታ የቃኛል ከጎረቤትና ከጎረቤት ህዝቦች ጋር በሀገር ውስጥም ከውጭም ካሉ ኃይሎች ጋር ለመገናኘት ጥረት ያደርጋል በዲፕሎማሲውም በምንም አቁሙን ለማሳደግ ጥረት የሚያደርግበትን እድል እያሰፋ ይሄዳል የውስጥ አንድነቱና ጥንካሬውን መልሶ ለማግኘት ጥረት ያደርጋል የሚል ነገር ነው በዚህ በአፍሪካ ኢንተለጀንስ በኩል የቀረበው ትንተና በእኔ እምነት የሚያስኬድ ትንተና ነው ዝም ብሎ ይሄ ባየር ላይ ያለ ስሞክ አይደለም ማለት ነው ወይንም ደግሞ ዝም ብሎ ከምንም የተነሳ ነገር አይደለም ተጨባጭ መሰረታዊ ግምገማን ያደረገ ነው ናው ከሱዳን ጋር የሚለው ሱዳን ቀደም እንዳልኩት በከሰላ በገዳሪፍ በሴናርና በብኑ ናይል በእነዚህ አራት ግዛቶች ሁሉ ጦሩን አስፍሯል ከዛ ውስጥ ብሉ ናይል ላይ ኩርሙክ ላይ የለም የሱዳን ኃይል ኦሬዲ ከዛ ወጥቷል እና አልሂሉ ናቸው እዛ አካባቢ ያሉት ኤስፒኤልኤም ኖርዝ ምንለው ኃይል አለ እዛ አካባቢ ላይ ሶ የሱዳን ጦር ያለው ደማዚን ነው በዚህ በኩል ኦሬዲ ትላንትና ሳነሳ እንደነበረው ገዳሪፍ አካባቢ ላይ ገዳሪፍ እስጋላባት በሱንዳ አልፋሽጋ የሚባሉ አካባቢዎች ላይ ጦራቸውን አስፍረዋል ከዛ ውጪ በሴናርና በከሰላም እንደዚሁ ኃይላቸውን እያከማቹ ነው የሚገኙት እንዳልኩት የድሮን ጸረ ድሮን እየተከሉ ነው ያሉት ሱዳኖች ምንድነው የሚፈልጉት የሚለውን ነገር ማንሳት ተገቢ ነው ሱዳኖች ጦርነቱን ኢንተርናሽናላይዝ የማድረግ ፍላጎት አልነበራቸው ለረጅም ጊዜ ኢትዮጵያና ኢትዮጵያን ጣልቃ ገብነት አይፈልጉትም ምክንያቱም ኢንተርናሽናላይዝ የማድረግ ፍላጎት የላቸውም ኢትዮጵያን የሚያውቁትም ትልቅ ሀገር ነው ከዚህ ሀገር ጋር ተጨማሪ ጦርነት ውስጥ ኦሬዲ ሱዳን ምን አይነት ሀገር ሆኗል መሰላችሁ በነገራችን ላይ ሱዳንን በተመለከተ ብዙ ጊዜ ብልጽግና የሚያደርገውን ነገር ግን አምኖበት አውቆ ነው የሚያደርገው የሚል ጥያቄ በተደጋጋሚ ይጠይቃሉ because ኦኬ ዝንጀሮ መሆን አለበት 4 ኪሎ የተቀመጥክ ዝንጀሮ መሆን አለበት በሱዳን ጦርነት ውስጥ ለመግባት እኔ ሰው ሆኖ ማሰብ የቻለ ሰው አንድ ለዋላዊ ሀገር የሚመራ ሰው በምንም መንገድ መነካካት የማይፈልገው ጦርነት ቢኖር የሱዳን ጦርነት መንግስት ለሆነ አክተር አያዋጣም የሱዳን ጦርነት በምንም ተአምር ሱዳን ውስጥ መግባት አይገባም በእኔ እምነት የትኛውም ራሽናል ኤጀንሲ የትኛውም ማሰብ የሚችል ሰው በሱዳን ጦርነት ውስጥ አይገባም ምክንያቱም ሱዳን is a lost cause okay ሱዳን is a lost cause በኔ ግምገማ በሁሉም ማሳያ ሱዳን የኢትዮጵያ ፖለቲካ ሽንፈት የኢትዮጵያ ፖለቲካ ድክመት ኢትዮጵያ ያለችበት አሁናዊ ቁመና ነው ሱዳን እንደዚህ እንድትሆን ያደረገው ኢትዮጵያን አይደለም ሱዳንንም የማዳን እድል የነበረው የኢትዮጵያ ህዝብ ነው በየነበረም ማምኑ ጠንካራ ኢትዮጵያ ጠንካራ ሱዳን እንድትቆም ታደርግ ነበር በየነው ማምኑ እና አብይ አህመድ እዚህ መምጣታቸው ነው ሱዳን ፌል ያረጋችሁ የሚል እምነት ነው ያለኝ የሶማሊያ ውድቀት እና አብይ አህመድ 4 ኪሎ መገኘት ነው በየነው ማምኑ አጠቃላይ የሪጂናል ሊደርሺፕ ውድቀት የሱዳን ውድቀት የአፍሪካ ህብረት ውድቀት ነው ለአፍሪካውያን አጠቃላይ የጋራ ስድብ ሆኖ ነው የሚቀጥለው ለኢትዮጵያውያን በተለይ ግን በሰውነታችን ላይ ተጣብቆ የሚኖር አጸያፊ ስም የሚሰጠን ነው የሚሆነው በእናብይ አህመድ ምክንያት ግን ትላንትና የሱዳን ፕሮፌሰሮች በግልጽ በጣም በሚገርም ነገር ተመልክቻለሁ እንደው ምንድነው የሚሉት ይዘውት የወጡትን አንድ ጽሁፍ ባነሳላችሁ ጥሩ ስለሚሆን ነው እንደው የግል
አስተያየት እንዳይሆን ስለፈለኩኝ ነው የግል አስተያየት ከሆነ ሌላ መልክ ስለሚይዝ ብዬ ነው Okay, so and professor a call for reciprocal harm with a bad neighbor የሚል ከመጥፎ ጎረቤት ጋር ለመጥፎ ጎረቤት የሚሰጥ ተመጣጣኝ ምላሽ የሚል ጽሑፍ ጽፎ ተመልክቻለሁ ሀጂ ፈድል በድሪ ይባላል ጸሐፊው በዚህ ላይ ሁለት ነገር ያነሳል እኛ ሱዳናውያን ለኢትዮጵያ ብዙ ዋጋ ከፍለናል ብዙ ውለታም ውለናል ይላል ከዚህ ጋር የሚያነሳው ነገር ሁለት ነገር አለ አንደኛው may God have mercy on Marshal Al-Fattah Orwa እንደው ነፍሱን ይማረውና ኤር ማርሻል አልፈታህ ኦርዋ ፐርሰናሊ ሱ ፓይለት በሚያደርገው አውሮፕላን የኢትዮጵያ ሪቮሉሽነሪ ወይንም አብዮታዊ መሪ መለስ ዜናዊ ከሱዳን ጭነን ወደ አዲስ አበባ የወሰድነው እኛ ነበርን በኢትዮጵያ ለውጥ ሲመጣ ይላል ጸሐፊው ይሄንንም ያደረገው አየር አብራሪው ማርሻል አልፈታህ ኦርዋ ይባላል ሌላው ለኦህዴዶች የመጀመሪያው የኦሮምኛ ቋንቋ ፕሮግራም This is a voice of the Oromo Liberation Front ኩን ሰገሌ አዳቢሊሱማ ኦሮሞቲ የሚል የኦሮምኛ ፕሮግራምን ጭምር በኦሮምኛ አዘጋጅተን ለኦነግ ኃይሎች ዛሬ አብይ አህመድ አባል ለሆነበት ድርጅት ይላል ጸሐፊ ለኦነግ ኃይሎችም ጭምር ድጋፍ ማድረጋችን ተረስቶ ያ ሁሉ ውለታችን በዚህ በመተካቱ በጣም እናዝናለን ሲሉ ጽፈዋል ሱዳኖች ትላንትና ኢትዮጵያ ውስጥ ያለው አገዛዝ ኦህዴድ እንደሆነ ፍላጎቱ ምን እንደሆነ ታሪኩ ምን እንደሆነ የሚያውቁ ኃይሎች ሆነዋል ሱዳኖች ኢትዮጵያ ውስጥ ያለው አገዛዝ ማን ነው የሚለው በትክክል አውቀዋል ማለት ነው ድሮ ብዙዎች ኤርትራውያንን ጨምሮ አማርኛ ተናጋሪዎች ሁሉ እና ኢትዮጵያን የሚያስተዳድሩ ኃይሎች ሁሉ አማራዎች ናቸው የሚል ግንዛቤ ነበር ምክንያቱም አማራ ስለራሱ አይናገርም ነበር ስለዚህ አማራን ድምጽ ቀምተው ሌሎች የደርጉም ኃይል ሌላውም በአማርኛ ያወራ ኤርትራውያንንም ሲያሸብር ሶማሊያውያንንም ሲያሸብር ሌሎች ጎረቤቶችንም ሲያሸብር አማራ አሸብረን ነበር የሚባለው አማራ ምን አይነት ህዝብ እንደሆነ አሁን ሁሉም ጎረቤት ሀገር ቀጠናው ላይ ያለው ህዝብም እንዲረዳ ኢትዮጵያውያንም እንዲያውቁት እያደረግን ያለነው አማራ ፍላጎቱ ምን እንደሆነ ምን አይነት ህዝብ እንደሆነ ለጉርብትና ያለው ምልከታ ለአብሮነት ያለው ምልከታ ለሀገር ያለው ምልከታ ለሉዓላዊነት ያለው ምልከታ ለቀጠናው ሰላም ያለው ምልከታ ምን እንደሆነ በደንብ በተጨባጭ እየታየ ያለበት ዘመን ሱዳኖች በዚህ አካባቢ ላይ ኃይላቸውን አስፍረዋል ከኢትዮጵያ ጋር 769 ኪሎ ሜትር ይጋራሉ እንደምታውቁት በእነዚህ አካባቢዎች ላይ ያመጣውን አሁን እንዳልኩት ከፍተኛ ዲፕሎይመንት ነው የአየር ኃይላቸውንም የአየር መቃወሚያም እየተከሉ ነው ያሉት ድሮንና ጸረ ድሮንና ጸረ ታንክ ሌሎች ነገሮችንም እያደረጉ ከባድ መሳሪያዎቻቸውንም ወደዚህ ያስጠጉ እንዳሉ እናውቃለን ውስጣቸው ሀገራቸው ያለችበት ሁኔታ በጣም አሳሳቢ ነው ምስራቁንና ሰሜኑን የሚቆጣጠረው ኃይል ሌላ ነው ምዕራቡንና ደቡቡን የሚቆጣጠረው ኃይል ሌላ ነው በእንደዚህ አይነት ሁኔታ ውስጥ ነው ያለው ኖት ኦንሊ ዛት እያንዳንዱ አካባቢ ባይዘው ሱዳናውያን ሀገራቸውን ተከፋፍለውታል ለከና አብይ አህመድ አሁን እያደረጉት እንዳሉት ወደ ሂደቱ ወደዛ ይመስላል somehow ሱዳናውያንም እንደዚሁ ሀገራቸውን already including institutions ተቋማትንም ጭምር ተከፋፍለዋል የፋይናንስ ተቋሙን የሚቆጣጠረው ኃይል የሆነ ጎሳ ነው የስፖርትና ቱሪዝሙን የሚቆጣጠረው ሌላ ጎሳ ነው ያው ኢትዮጵያ ውስጥ አንደኛውን ሁሉንም የሚቆጣጠረው አንድ ቋንቋ ተናጋሪው ስለሆነ ኢትዮጵያ ውስጥ ብዙም እንደዚህ አይነት እንትን የለም ለጊዜው ሱዳኖችን በዛ ደረጃ እና በእንደዛ አይነት አስቀያሚ ሁኔታ ውስጥ ያለ ሀገር ነው በነገራችን ከኢትዮጵያ ጋር እንደዚህ አይነት ነገር ውስጥ መግባት የሚፈልግ አይደለም ግን የሄዱበት ርቀት አስቡት ለአርኤስኤፍ ካምፕ መቋቋሙን በኤቪደንስ እንዲረጋገጥ ተደረገ ሊያስተባብል አልቻለም ኢትዮጵያ አገዛዝ
መረጋገጡ ብቻ አይደለም በጥናት እንዲረጋገጥ የየል ዩኒቨርሲቲ ፕሮፌሰሮችና ተመራማሪዎች ስኩል ኦፍ ፐብሊክ ሄልዝ ላብ ጭምር ኢንቮልቭድ እንዲሆን ተደረገ ይሄንን ሁሉ ሂደት መሄድ ያስፈልጋቸው ሱዳናውያን በዓለም አቀፉ ማህበረሰብ ዘንድ ኮንክሉሲቭ ይሆን ማረጋገጫ ይዘው ለመምጣት የሄዱበት ርቀት ያሳያል ከኢትዮጵያ ጋር አንድ ነገር ውስጥ ብንገባ የምንገባበት ምክንያት እንደው በስማ በለው ሳይሆን በተጨባጭ ማስረጃ የተደገፈ ነው ብለው 1 2 3 ብለው የዓለም አቀፍ ሳይንቲስቶችን ጨምር አሰማርተው መረጃዎችን አሰባስበው ይዘው መጡ አብይ አህመድ በአክቲቪስቶቻቸው በኩል ነበር የሚሰጡት ይሄንን የሚያህል አሊጌሽን ሲመጣ በአክቲቪስቶቻቸው ነበር ምላሽ የሚሰጡት በኋላ ላይ ካርቱምን የድፍረት የካርቱምን አየር መንገድ እስከ መደብደብ ኤርፖርቱን እስከ መደብደብ ድረስ ተከሄደ ከዛም አልበቃ ብሎ በድጋሚ በእለቱ በማግስቱ እንደዚሁ ሌላ ድሮን ሲላክ ቀደም ድሮኑን በተመለከተ የቱርክ ካንቺ ድሮን ተመቶ ወድቆ ስሪቱም ማን ኦን እንደሚያደርገው በመደም በመረጃ አስረግጠው እንትናሉ ከዛ አሁን እስካሌሽን መጣ አምባሳደራቸውን ጠሩ ኢሚዲየትሊ ጦሮቻቸውን ዲፕሎይ ያደረጉ ሙሉ ለሙሉ ይሄንን አካባቢ በተለይ ከብሉ ናይል ጀምሮ ያለውን አጠቃላይ ከኢትዮጵያ ጋር የሚዋሰኑበትን አካባቢ በወታደር አጥረውታል ወታደሮቻቸውን ጦርነቱንና የጦርነቱን ስያሜ ጭምር እየተናገሩ ነው ያሉት እንዳልኳችሁ ትላንትና ጦርነቱን ምንድነው ያሉት the battle for ምንድነው battle for glory ነው እንደዛ ነው ያሉት ለባትል ፎር ዲግኒቲ ለክብር የሚደረግ ጦርነት የሚል ስያሜ ጭምር ሰጥተውት ማለት ነው አብይ ምን ያደርጋል ሱዳናውያን ዛሬም በጽሁፎቻቸው ፕሮፌሰሮቹ ሌሎች ደግሞ ተጨማሪ የጻፏቸው ነገሮች ላይ ትልቁ ሱዳኖች መጠንቀቅ ያለብን ነገር ይላሉ ትልቁ መጠንቀቅ ያለብን ነገር አብይ አህመድ አማራን እንዳይቀሰቅስብን ነው የሚል ነገር ጽፈዋል አልአረቢያ ኒውስን መመልከት ትችላላችሁ ለዚህ አማራን እንዳይቀሰቅስብን ከአማራ ጋር የሚኖረንን መስተጋብር ማሰብ ይጠበቅብናል ስለዚህ በዚህ ጦርነት ውስጥ ታርጌት የምናደርገው አገዛዝን እንጂ ህዝብን መሆን የለበትም የሚል ነገር አስምረዋል አብይ አህመድ አማራን ለመቀስቀስ ግን የአልፋሽጋን ካርድ ሊመዝ ይችላል ግቡና ያዙ ያለንን አልፋሽጋ አሁን ደግሞ አማራን ማዋጋት ሲፈልግ በል ተነሳ አማራ ይሄው መሬትን ተረከብ እኔም ላስመልስልህ ዝግጁ ነኝ ሊል ይችላል የሚለው ነገር በደንብ አስምረዋል ግን አብይ አህመድ ከሱዳን ጋር መዋጋት ይችላል ወይ ይሄ ሁሉ ክስ እየቀረበበት ይሄ ሁሉ ኤቪደንስ እየቀረበበት ዛሬ አብይ አህመድ ተንታኞች ምን ይዘወጡ ሶስት ነገር ይዘወጣዋል ምን አሉ አንድ በሚቀጥሉ ጥቂት ቀናቶች ውስጥ የሱዳን እስካሌሽን እየቀጠለ ስለሚሄድና ኢትዮጵያን ወደ እንደዚህ አይነት ኢንተርናሽናል ጦርነት ድረግ የሚያደርግና የኢትዮጵያን ሉዓላዊነት ለከፍተኛ አደጋ ሊዳርግ ስለሚችል መቼ ነው ይሄን የሚሉት ዛሬ እኛ እስከ ዛሬ ድረስ ባንዳና ባዳዎች እየተባለን በሱዳን ጦርነት ውስጥ ያስገባችሁትን እጃችሁን ሰብስቡ ሀገርንም ራሳችሁንም ይዛችሁ ተጣፋላችሁ ስንል ባንዳና ባዳ እያሉ ሲያላግጡ የነበሩ ዛሬ መተው ምናሉ የኢጋድና የኤዩ ሞኒተሪንግ ሜካኒዝም አሎንግ ቤንሻንጉል ጉሙዝና ብሉ ናይል ቦርደር ላይ እንዲሰማራ ማድረግ አለብን የሚል ሪኮሜንዴሽንስ ይዘወጣዋል ሆርን ሪቪው ላይ ግቡና የመንግስትን አቋም ተመልከቱ ቤት አካባቢ በቤንሻንጉል ጉሙዝ የቦርደር ኢንተለጀንሳችንን አጠናክረን የኢጋድና የአፍሪካ ልዩ ሞኒተር የሚያደርጉ ድንበር ተቆጣጣሪ ኃይሎች እንዲመደቡ እናደርጋለን መቼ ሱዳን በሁሉም አምስቱም ኢትዮጵያን በሚያዋክሱናት አካባቢዎች ላይ ያንኑ ሁሉ ኪሎ ሜትር ወታደር ለማሰማራት ስትገደድ አብይ is backing off ወደ ኋላ ሸርተት ብለው የአፍሪካ ህብረትና ኢጋድ ገብቶ እኛ ለአርኤስኤፍ ድጋፍ ያደረግን አይደለም በግልጽ አሁን ይያሉ ያሉት ምንድነው ወታደሮች ወደዚህ መተው ድንበሩ ፖረስ ስለሆነ አቅም ስለሌለን እኛ በሀገር ውስጥ ጦርነት ተጠምደናል ዛሬ ያቀረቡት መከራከሪያ ነው ወይዘው እኛ በሀገር ውስጥ ጦርነት ተጠምደናል
አማራና ኦሮሚያ ላይ ነው ያለነው የቤኒሻንጉልን ድንበር የምንጠብቅበት ኃይል የለንም ስለዚህ ድንበሩ ክፍት ነው ወታደራዊ ካምፕ መጥቶ በኢትዮጵያ ሉዓላዊ ግዛት ውስጥ የተከለው አርኤስኤፍ ነው ስለዚህ የአፍሪካና የኢጋድ ኃይሎች ይምጡና ድንበሩን በጋራ እንጠብቅ ማምለጫ መሆኗ ነው ማምለጫ መሆኗ ነው ማምለጥ ይቻላል ወይ ያ ሁሉ ኤቪደንስ ይቀርብ ነበር ምላሽ አትሰጡም ወይ በወቅቱ የአርኤስኤፍ ታጣቂዎችን መሳሪያ ያ ሁሉ የሚጎርፍ የነበረውን የጦር መሳሪያ እነ ብርሃኑ ጁላ ይሄን ጉዳይ ታው ብለው ለመናገር በመከራቸው በርካታ ነገር እንደደረሰባቸው ሁላ ሰምተናል ራሱ የአፍሪካ ኢንተለጀንስ አስነብቧል በነገራችን ላይ አንደኛው ነገር እሱ ነው ሁለተኛው ኢንተርናሽናል ኢፈርት ተጠናክሮ እንዲቀጥልና በተለይ ደግሞ የፎሬን ፋይተሮች አሁን እንግዲህ ትልቁ ነገር ብልጽግና ሱዳን ሲባል የሚያወራው ትግራይ ያለ ነው ባይዘው ለምን ይሄንን ሁሉ ነገር ያደረኩት ኢትዮጵያ ውስጥ ያለውን የትግራይ ኃይሎች እያገዙብኝ ስለሆነ ነው ሱዳኖች እና ኢንተርናሽናል ፋይተሮችን ሪክሩት እያደረጉ ስለሆነ ሱዳኖች ለራሳችንና ለሀገራችን ደህንነት ስንል ነው ለሌሎች ኃይሎች ድጋፍ ማድረግ ውስጥ የገባ ነው እንጂ እኛ እዚህ ውስጥ የመሰማራት ፍላጎት የለንም ነው ይያሉ ያሉት አሁን መጨረሻ ላይ መጥተው ህወሓት ይሄንን በተመለከተ መግለጫ አውጥቷል መግለጫውም ትላንትና ሮይተርስም ሌሎችም ድርጅቶች ኮት አድርገውት ይዘውት ወጥቷል የተሰጠው ምላሽ ማለት ነው እዛ የታጠቁ ኃይሎች የሉኝም ሪፊውጂዎች አሉ ሪፊውጂዎቹን ግን በኃይል መመልመል ፍላጎት ሊኖር ይችላል በሱዳን ባሉ ተዋጊ ኃይሎች ዘንድ በዚህም ምክንያት የትግራይ ተወላጅ የሆኑ የትግራይ ከኢትዮጵያ የተሰደዱ በሱዳን የሚኖሩ ኢትዮጵያውያን ጭምር በጦርነት ውስጥ ተገደው እንዲገቡ ሊደረግ የሚችልበት ሁኔታ እንደሚኖር ያነሳባቸው መግለጫዎች ናቸው እና አብይ አህመድ አሁን ምን ይያሉ ነው በሱዳንና በኢትዮጵያ አዋሳኝ ድንበር አካባቢ ላይ ኢንተርናሽናል ፒስ ኪፐርስ የአፍሪካ ህብረትም ይሁን የኢጋድ ከነዚህ የተወጣጡ ኃይሎች በዛ አካባቢ ቢሰፍሩ እና ድንበሩን ሞኒተር ቢያደርጉ ችግር የለብንም ይያሉ This is the first call ኦፊሻሊ ሊያቀርቡት የሚችሉትን ነገር ነው ማነሳላችሁ በኢትዮጵያ ታሪክ ውስጥ የኢንተርናሽናል ኢንተርቬንሽን ሊጠይቅ የተዘጋጀ የመጀመሪያው የኢትዮጵያ ስርዓት ይሆናል ኦህዴድ መቆጣጠር የማይችለው ድንበር ማስከበር የማይችለው ሉዓላዊነት ከኢትዮጵያ ህዝብ ጋር ጦርነት ውስጥ የገባ አገዛዝ በዚህም ምክንያት በድንበር አካባቢ ያሉ እንቅስቃሴዎችን ሌሎች አካላት መጥተው የአፍሪካ ህብረት የተወጣጡ አካላት ልክ እንደ ሶማሊያ ይጠብቁልኝ ለማለት ነው እዛ አካባቢ ላይ ያለውም የማዕድን እንቅስቃሴንም በተመለከተ ዋስትና መስጠት አልቻለም ስለዚህ እዛ አካባቢ ላይ የምዕራባውያን ወይንም ሌሎች ኃይሎች መጥተው ቁጥጥር እንዲያደርጉለት መፈለጉን በግልጽ ትመለከታላችሁ ማለት ነው በሚቀጥሉት ቀናቶች ኦህዴድ ለሱዳን ኃይሎችም የሚሰጠው ምላሽ ጦርነት ለማድረግ የሚያስችል ቁመና አይኖረውም ምንድነው የሚያደርገው ከሱዳኖችም ጋር ለመነጋገርና እዛ አካባቢ ላይ ልክ እንደዚህ አይነት በኢጋድና በኤዩ ሞኒተር የሚደረግ ሞኒተሪንግ ሜካኒዝም ተቀምጦ መቆጣጠሪያ መንገድ ተቀምጦ በቤኒሻንጉልና በብሉ ናይል አካባቢ ላይ ይሄንን በጋራ እንከታተል የሚል ነገር ያቀርባል ሱዳኖች ይሄን ይቀበሉታል ወይ ነው ያዋጣቸዋል ሰምሃው አዎ ለአርኤስኤፍ ድጋፍ ከቆመ ግን ብልጽግና እነዚህን ጥያቄዎች የሚያቀርበው እስከመቼ ነው ለህዋትም ለሱዳንም ለሌሎችም ኃይሎችም የሚቀርበው እስከመቼ ነው ምርጫውን እስኪያስፈጽም ነው ከዛ በኋላስ እና የዩናይትድ አረብ ኤምሬትን ቁመና ይለካል እዛ አካባቢ ላይ መለሳለስና ዩናይትድ አረብ ኤምሬት አሁንም ፓወር ፕሮጀክት ማድረግ የምትጀምርበት ሁኔታ ካለ ተመልሶ ወደ ነበረበት ቁመና ለመምጣት አይቸገርም ስለዚህ አርኤስኤፍን ባክ ያደርጋል እስከዛ ድረስ ግን አሁን አርኤስኤፍን ሳክሪፋይ ለማድረግ ችግር የሌለበት መሆኑን ብልጽግና በግልጽ አስቀምጦታል ይሄ ትግራይ ታጣቂዎች ምናምን የሚለው ትሬት አይደለም ለብልጽግና ለማስመሰል የሚያነሳው ነገር ነው ሱዳን ውስጥ የገባበት ትልቁ ምክንያት ዩናይትድ አረብ ኤምሬት ነው ዩናይትድ አረብ ኤምሬትም ከሱዳን ለመውጣት ዳር እያለ ነው ይሄንን የሚያሳይ ሲግናል ትላንት ተመልክተናል ትላንትና ዩናይትድ አረብ ኤምሬትና ግብጾች ፕሬዚደንት ሲሲ ለ2 ሰዓታት 3 ሰዓታት በአቡዳቢ ተገኝቶ በአንዳንድ ጉዳዮች ላይ አውርተዋል በቀጠናዊም ጉዳዮች ላይ ካወሯቸው ጉዳዮች አንዱ በሱዳን ጉዳይ ላይ ዩናይትድ አረብ ኤምሬትስ somehow
የተለየ አቋም ለመያዝ ፍላጎት እንዳላት በግልጽ የታየበት ነው። አንደኛ በስምምነታቸው ውስጥ ትላንትና በተነጋገሯቸው ንግግሮች ውስጥ ያነሱት ነገር የሀገራትን ሉዓላዊነት ለማክበር የተገደዱበት ነው። ይሄ ኮንዲሽናል ነበር። ዩናይትድ አረብ ኤምሬት ከዚህ በፊት በዚህ ጉዳይ ላይ ስምምነት አላደረገችም። አሁን ላይ የሱዳን ሉዓላዊነት እንዲከበር አብሬ ሰራለሁ ማለቷ ተሰምቷል። ሁለት ለሱዳን መንግስት ለአርኤስኤፍ ወታደራዊ ድጋፍ ያደርጋሉ ያልኳቸውን መዋቅሮች ኔትወርክስ አሰሳ ያደረኩኝ እነሱ እንዲመክኑ ያደረኩ ነው ብላለች። በዓለም አቀፍ ደረጃ ዩናይትድ አረብ ኤምሬት ላይ እንዲመጣ እየተደረገ ያለውን ጫና በተወሰነ መንገድ ለማምለጥ ጥረት እያደረገች ነው ዩናይትድ አረብ ኤምሬት ራሷን ለማዳን። ማንን ይዛ? ግብፅን ይዛ። እነ ብርሃኑ ጁላን ማን ያድናቸዋል ነው ጥያቄ። ያ ሁሉ ኤቪደንስ ሲከማች፣ ያ ሁሉ መረጃ ሲመጣ፣ ካምፑ ሲመጣ፣ የካምፑ ምስል ሲወጣ፣ የሳተላይት ኢሜጅ ሲወጣ፣ የዩኒቨርሲቲዎች ሪፖርት ሲወጣ ምን ይሰራ ነበር? ዩናይትድ አረብ ኤምሬት ያልደላት ለዞር እንደምትል ግልጽ አልነበረም ወይ? ኢትዮጵያን ለጦርነት ማግዳ ከጎረቤቶቿ ጋር አናክሳ የሱዳንንም ህዝብ በዛ ደረጃ ዋጋ አስከፍላ እሷ የራሷን ደህንነት ለመጠበቅ የግብጽ ጦር ዩናይትድ አረብ ኤምሬት ላይ እንዲሰፍር አድርጋ ትላንት የግብጽ ጦር ዩናይትድ አረብ ኤምሬት ላይ መስፈሩ ይፋ ተደርጓል። ኢንክሉዲንግ የአየር ኃይላቸውን በመጠበቅ የግብጽ ወታደራዊ አውሮፕላኖች እንዲሰማሩ ተደርጓል። መቼም ብልጽግናዎች መረጃ አይኖራችሁም አለለም። እናንተ እንዴት ትወጡታላችሁ? ሳክሪፋይ ታደርጋላችሁ አርኤስኤፍን? አዎ። እንዴት ሳክሪፋይ ታደርጋላችሁ? በቅርብ ጊዜያቶች ውስጥ ሞስት ፕሮባብሊ መረጃ ትሰጣላችሁ። ስለዚህ ቁልፍ የሆኑ የአርኤስኤፍ ሰዎች እንዲከዱ ወደ መንግስት ወደ ሱዳን መንግስት ወይንም ደግሞ አንዳንድ ቁልፍ የሆኑትን ሳክሪፋይ ታደርጋላችሁ። በዚህም በሱዳን መንግስት ለመታመን ጥረት ታደርጋላችሁ። እስከመቼ? ምርጫውን እስክታካሂዱ። ሱዳኖች ይሄንን ያውቃሉ በሚገባ። ስለዚህ ምን አይነት ጨዋታ እንደምትጫወቱ ያውቃሉ፣ ምን እንደምታደርጉ ይገምታሉ። ስለዚህ የምታቀርቡላቸው ነገሮችም ሱዳኖች እንዴት ይመለከቱታል የሚለውን ነገር አብረን የምናየው ነው። ግን ብልጽግና እስከ ምርጫው እስከ ጁን 1 ድረስ ከሱዳንም ከትግራይም ከየትኛውም ኃይል ጋር የማይዋጋ መሆኑን በግልጽ መመልከት ያስፈልጋል። አብይ አህመድ ጦርነቱን አጠናክሮ የሚቀጥለው ከማን ጋር ነው? ከአማራ ጋር ነው። ለምን? it matters። የዚህ አገዛዝ ህልውና የቀንም የማታም ቅዠት የአማራ ኃይል ነው። ስለዚህ ላፍታም ቢሆን እንደራደር፣ ላፍታም ቢሆን ማባቢያ የማያቀርብለት ኃይል ማን ነው? የአማራ ኃይል። ለምንድነው ከአማራው ጋር እንነጋገር ብሎ እስከ ምርጫም ቢሆን የማይጠይቀው? አማራ ከዚህ አገዛዝ ጋር እንደማይነጋገር አስምሮ ነው ትግል እያደረገ ያለው። ይህ አገዛዝ በአማራ ህዝብ ላይ ያደረሰው ጥፋት ከአማራ ህዝብ ጋር በምንም መንገድ እንዲነጋገር ዊንዶው ሚተው አይደለም። ዛሬም በየአካባቢው በአማራ ክልል የሚደርሰው ፍጅትና እልቂት በዚህ አገዛዝና በአማራ መካከል ለሳምንታትም ቢሆን የሚቆይ ሁማኒቴሪያን ትሩዝ ለማወጅ የማያስችል ሁኔታ መኖሩን በግልጽ መገንዘብ ያስፈልጋል። የአማራም ዝግጅት ከዚህ አገዛዝ ጋር ለመነጋገርም አይደለም። ለሱዳንም፣ ለትግራይም፣ ለኤርትራም በቀጠናው ላይ ላሉ በኢትዮጵያ ውስጥም ላሉ ህዝቦች አስተማማኝ ሰላምና ድህነት የሚመጣው ከዚህ አገዛዝ ጋር በመነጋገር ነው ብሎ አያምንም። ማን? አማራ። የሚያምነው በኢትዮጵያ ውስጥ ሁሉም በሀገሩ ባለቤት የሚሆንበትን ምህዳር ፖለቲካዊ ምህዳር ሪሴት ማድረግ ስንችል ነው። በአባቶቻችን ሀገር ላይ እየተሳደድን የማንኖርበትን ህገ መንግስታዊ ስርዓት ማንበር ስንችል ነው ብሎ ያምናል አማራ። የቀጠናው ሰላም ከአማራ ህዝብ ረፍት ጋር፣ ከትግራይ ህዝብ ረፍት ጋር፣ ከኦሮሞ ህዝብ ረፍት ጋር በቀጥታ የተገናኘ እንደሆነ እናምናለን። የቀጠናው ሰላም በኢትዮጵያ ሰላም ላይ ዲፔንድ ያደርጋል። የኢትዮጵያ ሰላም በዚህ ስርዓት ሊታሰብ አይችልም። ስለዚህ አማራጭ የሆነ ስርዓት በኢትዮጵያ ውስጥ እንዲመጣ የዓለም አቀፉ ማህበረሰብም በኢትዮጵያ ውስጥ ያሉ ተዋናይ ኃይሎችም ያንን እንዲያስቡ ይገደዳሉ። አፍሪካ ኢንተለጀንስ ህወሓት የመጣበትን ዓለም አቀፋዊ ሀገራዊ ሁኔታ እና ለምን ወደ ነበረበት ቁመና እንዲመለስ እንዳስቻለው አንስቷል። ህወሓት ሊሳሳት ይችላል ያለው ነገርንም አንስቷል።
ሚስካልኩሌት ሊያደርግ ይችላል an error of miscalculation ደግሞ ሌላ አዲስ ጦርነትን የመቀስቀስ እድል ወይንም ደግሞ ህወሓትን ሌላ ችግር ውስጥ የሚከተው ነገር ሊያመጣ የሚችለው ነገር ምንድነው የሚለውንም ነገር አንስቷል አንደኛና በዋናነት ያስቀመጠው ነገር ከዚህ የግዛት ማስመለስ የሚላቸውን ጥያቄዎች በተመለከተና አገዛዙ ላይ የሚኖረውን አቋም በተመለከተ ነው በእኔ እምነት ይሄ አገዛዝ ባለበት ህወሓት የትኛውንም ፍላጎት ኢኮኖሚያዊ ማህበራዊና ፖለቲካዊ ፍላጎቶችን በኢትዮጵያ ውስጥም የሚኖረው ሚና ያሳካል የሚል እምነት የለኝም ይሄ አገዛዝ ጊዜ የመግዛት ጉዳይ ካልሆነ በስተቀር ህወሓትን ከማጥፋት ወደ ኋላ እንደማይልም በግልጽ የሚታወቅ ህወሓት በኢትዮጵያ ፖለቲካ ውስጥ ጠንካራ ሚና እንዲኖረው ከፈለገ ጸረ አገዛዝ ትግል ማድረግ አለበት የሚል ጽኑ እምነት አለኝ ይሄ አገዛዝ ባለበት ሁኔታ ግን ያንን ማሰብ ከፌደራል ስርዓቱ ጋር ሪአፕሮች እናደርጋለን የሚለው ነገር ዋጋ የሚኖረው አይደለም because there is no such ፌደራል የሚባል ስርዓት ኢትዮጵያ ውስጥ የለም ኢትዮጵያ ውስጥ ያለው ወንብድና ነው ያለው በግለሰብ የሚመራ አናርኪ ነው ያለው በህግ የሚመራ ስርዓት አይደለም ያለው ከፌደራሉ ጋር እንነጋገራለን ሲሉ ቅዠት እንደሆነ ነው የማውቀው ምክንያቱም ፌደራል የሚባል ኃይል የለም ኦልተርኔቲቭ ፓወሮች በየአካባቢው በየለቱ ዛሬም የምንሰማው ለምሳሌ ቤንሻንጉል ጉሙዝ ላይ አሁን ኦልሞስት ወደ 4 የታጠቀ ኃይል ነው እየመጣ ያለው በየለቱ ህዝቦች የራሳቸውን ጦር ወደ ማደራጀት እየገቡ ነው ያሉት በዚህ ሁሉ ሂደት ውስጥ ጸረ አገዛዝ ትግልና በኢትዮጵያ ውስጥ አዲስ ፖለቲካዊ ምዕራፍ እንዲጀመር የራሱን ሚና ቢያደርግ ከአማራው ጋር መተማመንን ቢፈጥር ለክ እየተደረገ እንደነበረው የህዝብ ለህዝብ ግንኙነቱን ማጠናከር ለጊዜው አንዳንድ ጉዳዮችን በአልፎ ከአማራው ጋር ሴትል ማደረግ የሚችሉ በአማራና በትግራይ ብቻ ሳይሆን በአጠቃላይ በሀገሪቱ ውስጥ ያሉ ፖለቲካ የህልም መጨንገፎች አሉ የፖለቲካል ኢማጂኔሽን ፌለሮች አሉ የፖለቲካ ህልም ውድቀቶች አሉ እነዛን ፖለቲካዊና ጠንካራ በሆነ አስተሳሰብ መፍታት የሚቻልበት እድል ታሳቢ አድርጎ ይሄ አገዛዝ ለኢትዮጵያ ህዝብ ለቀጠናውም የደቀነውን አደጋ ታሳቢ አድርጎ በኢትዮጵያ ውስጥ ባሉ ኃይሎች መካከል ትብብር አድርጎ በኢትዮጵያ ውስጥ ለውጥ እንዲመጣ የራስን ሚና መጫወት አዋጩ መንገድ ይመስለኛል ያ ምናልባትም ከሚስካልኩሌሽን የሚያድን ይመስለኛል ማለቴ ነው ለጊዜው እስከ ምርጫው ድረስ አብይ አህመድ ሁሉንም ለባባበል ጥረት ያደርጋል ሁሉንም እና የሁሉንም እምነት ግን ማግኘት የሚችልበት እድል አይኖርም ከዚህ በኋላ እንዳልኩት ባለፈው በአብይ አህመድ የሚወሰድ ፖለቲካዊ ውጤት ኢትዮጵያ ውስጥ አይኖርም ምርጫውም ቢሆን በአብይ አህመድና በኢትዮጵያ ላይ የሚያመጣው ለውጥ እና ተጽዕኖ እንደማይኖር እኔ ሳልሆን እና ፕሮፌሰር መራራ በቀደም በሰጠው ለሪፖርተር በሰጠው ቃለ መጠይቅም ጭምር የተናገሩት ማንንም በምርጫው ሂደት ውስጥም ያለ በፖለቲካ ውስጥም ከፖለቲካ ውጪም ያለ ሰው የሚመለከተው ስለሆነ ማለት ነው ስለዚህ መፍትሄው ኢትዮጵያ ውስጥ ለውጥ የሚመጣበትን ሁኔታ ታሳቢ አድርጎ በዛ ልክ የተቀናጀ ስራ እየሰሩ በሀገሪቱ ውስጥ ለውጥ የሚመጣበትን ሁኔታ መፍጠር ማስተባበር የተገባ ነው የሚለው ነገር ለማንሳት ነው በዚህ አጋጣሚ ማለት ነው one of the predictions በሚቀጥሉት 15 ቀናት ጦርነት ያደርግም አብይ አህመድ በእነዚህ ሁለት ኃይሎች ላይ ሱዳንና ኤርትራ ላይ ሱዳንና ትግራይ ላይ ኤርትራ ላይ ፈጽሞ ያደርግም በሌላ በኩል ግን ከነዚህ ኃይሎች ጋር ሁለተኛ ይዞ የሚቀርበው ነገር ለነዚህ ኃይሎች በተለይ ደግሞ በዚህ በድንበር አካባቢ ሞኒተሪንግ ሜካኒዝም በኢጋድ እና ኤዩ ሞኒተሪንግ ሜካኒዝም እዛ አካባቢ ላይ ይሰራፋ እና ድንበሮችን በጋራ እንቆጣጠር የሚለው ነገር ውጤት የማያመጣበት ሁኔታ እንዳለ በግልጽ ማስቀመጥ ይቻላል ያ ከህወሓትም ከሌሎችም ኃይሎች ጋር በተናጠል የሚያደርጋቸው ውይይቶችም መፍትሄ የሚያመጡለት እንደማይሆን በግልጽ መገንዘብ ይቻላል ማለት ነው ምክንያቱም ሊሰጥ የሚችለው ካርድ እጁ ላይ ስለሌለ ቀደም ያነሳዋቸው ሁሉንም ፋክተሮች ስትመለከቱ እና አብይ አህመድ በእርግጥም መንግስት ሆኖ ለመቀጠል የሚያስችላቸው ሁኔታ ከእጃቸው እየወጣ መሄዱን በግልጽ ያሳያል ከዛ ጋር ተያይዞ እንግዲህ በርካታ በቀጠናው ላይ ሌሎች ሶማሊያ ደቡብ ሱዳን ጅቡቲ ያሉትን ሁኔታዎችም እንደዚሁ መከታተል የተገባ ነው ሶማሊያ ላይ ቀደም እንዳልኩት በርካታ ጉዳዮች አሉ በተለይ በሚቀጥሉት እስከ ሜይ 10 እና 15 ድረስ ከባድ ውጥረት በሶማሊያ ላይ ይኖራል ይሄንን ተከትሎ በሞቃዲሾ ያለውን የጸጥታ ኃይል ለማንሳት ተገዷል ፕሬዝዳንቱ የፖለቲካ ፓርቲዎች ሜይ 10 ወይንም በዚህ በፈረንጆች አቆጣጠር ግንቦት 10 ላይ የተቃውሞ ሰልፍ ጠርተዋል ከዛው ውጪ በክልሎችና በፌደራል መንግስቱ መካከል ያለው ግንኙነት በከፍተኛ ደረጃ እየተስተጓጎለ ነው ያለው ሌላው ትልቁ ሶማሊያ ላይ የሶማሊያ መንግስት ስጋት
ተደርጎ የተወሰደው የኢትዮጵያ መከላከያ ሰራዊት እዛ መገኘት ነው። በተለይ ደግሞ ክልሎች በዚህ ከሜይ 15 በኋላ በሚኖረው ነው ለውጥ ውስጥ ክልሎች ከኢትዮጵያ ሰራዊት ጋር በመሆን በፌደራል መንግስት ወይንም በሶማሊያ ጦር ላይ ሌላ መጠነ ሰፊ ጥቃት ሊሰነዝሩ ይችላሉ የሚል ስጋት በፕሬዝዳንቱ መያዙን የሰማነው። ይሄንን ተከትሎ የኢትዮጵያ ጦር ለቆ ሶማሊያን በአስቸኳይ እንዲወጣ የሶማሊያ መንግስት እንደሚፈልግ በተደጋጋሚ ለበርካታ ሀገራት እየነገረ ፑሽ እያደረገ ነው ያለው። የኢትዮጵያ መንግስት ደግሞ ለቆ ለመውጣት ፍላጎት የለውም። ምክንያቱም ለቆ ወጣ ማለት ምን እንደሚመጣ በጣም የተገነዘበ ይመስላል። ሌላው የግብጽ ኃይል እና የግብጽ ወታደሮች በተለያዩ አካባቢዎች ላይ በተለይ ወደ ኢትዮጵያ ድንበር ሊሰፍሩ የሚችሉበት በቅርብ ቀናቶች ውስጥ እነዚህ ሁሉ ፕሬሸሮች ከሱዳን እስከ ሶማሊያ ድረስ እና በሀገር ውስጥም በውጭም እየመጡ ያሉ ለውጦች እንደዚህ ሁሉ እንቅስቃሴዎች ወታደራዊ እንቅስቃሴዎች ክልሉን ቀጠናውን ሀገሪቱን ሚሊታራይዝ እያደረገ ፖለቲካውን ሚሊታራይዝድ እንዲሆን አጠቃላይ ዙሪያችን በእንደዚህ አይነት ሁኔታ ውስጥ እንዲከበብ ያደረገው ኢንሰርክልመንት ውስጥ እንድንገባ እንደ ሀገር ያደረገን ዋነኛው ከጥፋት ውጪ ሌላ ነገር ማሰብ ያልቻለው የኢትዮጵያን ፖለቲካዊ ምስቅልቅል ለመረዳት ያልቻለው ብልጽግና ነኝ እያለ እጅግ አሳፋሪ በሆነ ፖለቲካዊ ቁመና ላይ ሀገሪቱ እንድትገኝ ያደረገ ስብስብ ነው ማለት ነው። የኢትዮጵያ ዋነኛ ስጋት አሁን እኔ ከውጪ የሚመጣ ሳይሆን በኢትዮጵያ ውስጥ ያለው አገዛዝ በህዝባችን ላይ ደቀነው አደጋ ነው ብዬ ነው ማምነው። ለዚህ ሁሉ ቀውስ ዋነኛው ተጠያቂ እሱ ነው የሚለውን ነገር እንያዝና ይሄን አገዛዝ መታገል ኢትዮጵያ በቀጠናው ላይ የሚኖራትን ሚና ዳግም እንድትይዝ ለማድረግ በሚደረጉ ጥረቶች ውስጥ ሁላችሁም ከፍትህና ከእውነት ጋር ቆማችሁ ህዝባዊ ትግሎችን ደግፉ የሚለውን መልእክት ለማስተላለፍ ነው። ለነበረኝ ቆይታ ከልብ ነው የማመሰግነው። ባላችሁበት መልካም ጊዜ መልካም ምሽት ይሁንላችሁ። ዘግየት ብዬ ሌሎች አዳዲስ ጉዳዮች ካሉ እዤላችሁ እመጣለሁ። የተዘለለ ጉዳይ ካለ አላውቅም። የአፍሪካ ህብረት ኃይል ይሰማራ እሱን አንስቼላችኋለሁ። ለጊዜው እነዚህ ጉዳዮች ይበቁናል። ሐሳብ አስተያየቶቻችሁን ቴክኒሻናችን ስክሪንሾት እያደረገ እየላከልኝ ነው ያለው። ፕሮግራሙን ላይክ አድርጋችሁ ስትወጡ እንዳልኩት የሚያየን ሰው ብዙ አይደለም። 1400 1500 ሰው ነው አሁን ላይ እያየን ያለው። ባን አለብን። ለብዙ ሰዎች መድረስ ያለበት ፕሮግራም እንደሆነ ይሰማኛል። ሀገር ቤት በሳተላይት የምታዩን ሰዎች ካላችሁ ለእናንተ በቀላሉ መድረስ እየቻለ እንደሆነ ገነዘባለሁ። ግን ከዛ ውጪ በተለይ ዩቲዩብ ላይ ለብዙዎች እየደረሰ እንዳልሆነ እመለከታለሁ። ግን ብልጥ ከሆናችሁ መቼም እንፈልጋችሁ መጣችሁ ፕሮግራሙን መከታተል ከእናንተ የሚጠበቅ ይመስለኛል። በተረፈ ኤቢሲን ማገዝ የምትፈልጉ ሰዎች ካላችሁ እያንዳንዱን ፕሮግራም አበረታቱ። ተቋሙን ሳተላይቱን አግዙ። ሲደመር 1723093725 ደውሉልን። ኤቢሲን ማገዝ የምትፈልጉባቸውን አማራጮች እነግራችኋለን። የአማራን ትግል ማገዝ ከፈለጋችሁ የኢትዮጵያን ትግል ማገዝ ከፈለጋችሁ ተቋሞቻችንን አግዙ ለማለት ነው። በድጋሚ ለነበረን ቆይታ ከልብ አመሰግናለሁ። ጤና ይስጥልን።